ኃጢአት ነፃ ይሆንልሃል ተብሎ ይነገርለታልና ይሄ ከመጽሐፍ ቅዱሳዊ ወይም ክርስቲያናችን አስተምሮ አንፃር እንዴት ነው? ሰው ደርሶ በመጣ ቁጥር ቤተክርስቲያን ሄዶ እዛ ገዳም ከተባለት ቦታ ደርሶ መምጣት ብቻ ይህን ያክል ዋጋ ማግኘት ይቻላል ወይ? አስተምሮ እንዴት ነው? ጥያቄው በጣም መሰረታዊ ጥያቄ ነው። ባጭሩ ከሁለት ከፍለን እንመልከተው። አንደኛ ቃል ኪዳን የተቀበሉ ቅዱሳን 7 ትውልድ 20 30 ቁጥር ምንም ይሁን ምን እናስምራለን ሲሉ ምን ማለት ነው? ያ ሰው ለምሳሌ አባቱ የሆነ ቦታ ደርሶ የመጣ ሰው ልጅየው ባይጠመቅም ንስሐ ባይገባም ስጋ ደሙ ባይቀበልም ቢያመነዝርም ቢሰክርም ምንም ይሁን አባቱ ደርሶ ስለመጣ ብቻ ይጸድቃል ማለት ነው ወይ? ነው አይደለም ነው ባጭሩ። ሐሳቡ ውስጥ አይደለም። ይሄ በአቋራጭ መክበር እንደሚባለው በአቋራጭ መጽደቅ የሚፈልጉ ሰዎች አሉ። ይሄ አቋራጭ ይባላል። ዘ ሾርት ከት ኢዝ ኦፍን ዘ ሮንግ ከት ይባላል። እና ሾርት ከት ብዙ ጊዜ ሮንግ ከት ነው፣ አደገኛ ነው። በመጽሐፍ ቅዱስ ሐሳቡ አለ። ሐሳቡ መጽሐፍ ቅዱሳዊ ነው። ኦሪት ዘጸአት ላይ እግዚአብሔር ሲናገር ቃል ኪዳን ለሚጠብቁ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ እምራለሁ ብሏል። ስለዚህ በቅዱሳን ቃል ኪዳን ያለው ከዛ በጣም ያነሰ ነው። 7 30 ራሱ እግዚአብሔር እስከ 1000 ይህም ራሱ 1000 ሲባል 100 ማለት ሳይሆን ገደብ የለውም ነው። ግን ቃል ኪዳን ቅድመ ሁኔታ አለው። እግዚአብሔር ስለ ቅዱሳን ቃል ኪዳን ብሎ ብዙ ነገሮችን ያደርጋል። ግን ያን የሚያደርገው ያን መቀበል ለሚችሉ ሰዎች ብቻ ነው እንጂ ከዛ ውጪ ዝም ብሎ አይደረግም። ለምሳሌ በማቴዎስ ወንጌል ምዕራፍ 10 ቁጥር 40-42 ላይ ጌታችን በደቀ መዝሙር ስም ቀዝቃዛ ጽዋ ውሃ ያጠጣ ሰው ዋጋው አይጠፋበትም፣ የደቀ መዝሙሩን ዋጋ ያገኛል ብሏል። ለምሳሌ በቅዱስ ዮሐንስ ወንጌላዊ ብሎ ቀዝቃዛ ውሃዎች ብቻ ስላጠጣ የቅዱስ ዮሐንስ ወንጌላዊን ዋጋ ያገኛል ማለት ነው። ታዲያ እንዲህ ስለተባለ አንድ ሰው ሳያምን ሳይጠመቅ ንስሐ ሳይገባ እኔ በዮሐንስ ወንጌላዊ ስም ጽዋ ጠጥቻለሁ በቃኝ ማለት ይችላል? ሊሆን አይችልም። ይሄ አንዱን ብቻ ነጥሎ የመውሰድ የፕሮቴስታንቶች ጠባይ ነው። እነሱ የሚስማማቸውን አንድ ጥቅስ ሲያገኙ እዛች ላይ ይንጠለጠሉና በቃ ብቻ ይላሉ። እዛ በኋላ ሌላውን ገደል ይከቱታል። ይህንንም ከመላው ከአጠቃላይ የቤተክርስቲያን ትምህርት ጋር መውሰድ ነው የሚገባው። ሁለተኛ ነገሥት ምዕራፍ 19 ቁጥር 32 ላይ እግዚአብሔር ስለ ዳዊት ሲል ኢየሩሳሌምን ከጥፋት ታድጓታል። ስለዚህ ስለ ቅዱሳን ቃል ኪዳን ሲል እግዚአብሔር ያደርጋል። እስካሁን የጠበቀንም ስለ ብዙ ቅዱሳን ቃል ኪዳን ይሆናል ነው በእውነቱ። ያ ማለት ግን በበደሉ ጊዜ የቅዱሳን ቃል ኪዳን ወይም የሆነ ቦታ እኔ ስለረገጥኩ ወይም የሆነ ቅድመ ምናምን ስለረገጠ በኃጢአት ጊዜ ምሕረት ይገኛል ማለት አይደለም። ይህን ከቅዱሳት መጽሐፍ መማር እንችላለን። ለምሳሌ እስራኤላውያን እስከ 1000 ትውልድ ድረስ ተብለዋል። በአብርሃም በይስሐቅ በያዕቆብ ቃል ኪዳን ብዙ በረከት አግኝተዋል። ግን በምድረ በዳ ጣዖት ባመለኩ ጊዜ በአንድ ቀን 23000 ነው የተቀሰፉት። የአብርሃም የይስሐቅ የያዕቆብ ቃል ኪዳን የት ገባ? የአብርሃም የይስሐቅ የያዕቆብ ቃል ኪዳን እኮ የተሰጠው እያመነዘሩ ምሕረት ለማግኘት አይደለም። ጣዖት እያመለኩ ምሕረት ለማግኘት አይደለም። በምድረ በዳ ወድቀው ቀርተዋል። ስለዚህ ዛሬ የማንም ቅዱስ ቃል ኪዳን ቢሆን የሚጠቅመን ንስሐ እንድንገባ ወደ ሥጋውና ደሙ እንድንቀርብ ረዳት አጋዥ የሆነናል እንጂ ሌላ የመዳኛ መንገድ አይደለም። እስራኤላውያን እንደዚህ ጠፍተዋል፣ ሌሎችም እንደዚህ ጠፍተዋል። በአጠቃላይ ግን ምሕረት ሲባል የግድ ገነት መንግሥተ ሰማያት መግባት በቀጥታ ማለት አይደለም። በቅዱሳን ቃል ኪዳን ምሕረት ይገኛል ሲል ምሕረት ሲባል 3-4 ነገሮችን ማለት ሊሆን ይችላል። አንደኛ ቃሉን የመስማት ዕድል ማግኘት የእግዚአብሔር ምሕረት ነው። ምክንያቱም ሰው የእግዚአብሔር ቃል ሲሰማ ነው እውነትን የሚያውቀው ልቡ የሚነካው። ስለዚህ የእግዚአብሔር ቃል የመስማት ዕድል አጋጣሚ ያልነበራቸው ሰዎች በቅዱሳን ጸሎት በቅዱሳን ቃል ኪዳን ያን ዕድል ሊያገኙ ይችላሉ። ለምሳሌ ይሄ ሐዊረ ሕይወት እንዲዘጋጅ የረዳን የብዙ ቅዱሳን ቃል ኪዳን ሊኖር ይኖራል፣ እኔ አምናለሁ። ይሄ ጉባኤ እንዲዘጋጅ በዚህ ምናልባት በሌላ አጋጣሚ ቃሉን የመስማት ዕድል በተለያየ ምክንያት ያላገኙ ወይም ማግኘት እንደሚገባቸው ያላገኙ ሰዎች እንዲያገኙ የረዳን የብዙ ቅዱሳን ጸሎት ይኖራል። ምንም ጥያቄ የለውም። በነገራችን ላይ እንዲህ አይነት ፕሮግራሞች ሲዘጋጁ ለብዙ ገዳማት ለብዙ አባቶች ጸሎት እንዲደረግ ይነገራል። ያለዛ ጸሎት መሰናክሉ ብዙ ነው። የእግዚአብሔር ምሕረት አንዱ የሚገለጠው ቃሉን እንድንሰማ ሁኔታዎችን በማመቻቸት ዕድል በመስጠት ነው። ሁለተኛ ቃሉን ስንሰማ ልባችን እንዲከፈት የእግዚአብሔር ምሕረት የቅዱሳን ቃል ኪዳን ይረዳናል። እየሰማን ልባችን አልሰበር አልከፈት ብሎ ነበረ እንደ ሊዲያ ቃሉን ስንሰማ ያን ጊዜ ምን ሆኜ ነው ማልሰማ ብለን ልባችን ክፍት ብሎ ወዲያውኑ እንድንለወጥ ሊያደርገን ይችላል። ይሄ የቅዱሳን ቃል ኪዳን መከለቻው ብዙ ነው ምሕረት ሲባል። ሌላው ሶስተኛው
ስለ ሀገር ስለ ሕዝብ የሚጸልይ ሰው መኖሩ የቅዱሳን ቃል ኪዳን ውጤት ነው። አራተኛ በቅዱሳን ቃል ኪዳን የሚገኘው የእግዚአብሔር ምሕረት የንስሐ ዕድሜ ነው። በሉቃስ ወንጌል ምዕራፍ 13 ላይ ያቺ ፍሬ አላፈራ ብላ 3 ዓመት የነበረችው በአትክልት የነበረችው በለስ ትቆረጥ ባለ ጊዜ ባለቤቱ የወይኑ አትክልት ጠባቂ ለምኗል፣ እባክህ ይህችን ዓመት ታገሳት፣ ብታፈራ መልካም ነው፣ አለዚያ መቼስ ምን ይደረጋል ብሏል። ያ የጠባቂ መልአካችን የቅዱሳን ጸሎት የቅዱሳን ቃል ኪዳን እንደ እግዚአብሔር አዝኖ ተመርረው ይቆረጡ ሲል ሊለምኑልን ይችላል። አሁን ማለት እግዚአብሔር ጨካኝ ሆኖ እነሱ የበለጠ አዛኞች ሆኖ አይደለም። ያ ሁሉ ማድረግ ራሱ የእግዚአብሔር ዝግጅት ነው። ወኩሎ በዘይደሉ አቅደም ካለ እንዳለ ይህ ሁሉ የሚያዘጋጅ እግዚአብሔር ነው። ቃል ኪዳኑን የሚሰጠው እሱ ነው። በቃል ኪዳኑ ተቀብሎ ይቅር የሚለው እሱ ነው። በሁሉ ያለ የሚገለጠው የእሱ ምሕረት ነው እና ምሕረት ሲባል የግድ እንደ ገነት መንግሥተ ሰማያት ምንም ሳያደርጉ መግባት ማለት ሳይሆን ለዛ የሚያዘጋጁ የተለያዩ የቸርነቱ ስራዎችን መስጠት ማለት ነው። ሁለተኛው ንስሐና ቅዱሳን መካናት መሳለምን በተመለከተ ባጭሩ ላንሳ። ይሄ ደግሞ አሁን እየመጣ ያለ አንድ ፈተና ነው። ብዙ ሰዎች ወደ ግሸን ይሄዳሉ፣ ግን ከአባቶችም ከአንዳንድ ስንሰማ ብዙዎች እዛ የሚሄዱት ካህናትን ለመሸሽ ነው። ንስሐ ላለመግባት ላለመናዘዝ ነው። ያዛ ሄደ የ40 ቀን የ80 ቀን ይሆናል ስለሚባል በምንም መንገድ ኦርቶዶክሳውያን እስከሆነ ድረስ ከካህናትና ከንስሐ ውጭ መሆን አንችል። ይህ በጣም አደገኛ ስህተት ነው። የትም ብንሄድ ንስሐ ከመግባት ውጭ ሊያደርገን የሚችል ምንም ነገር የለም። ከኢየሩሳሌም የበለጠ የለም። የትኛውም ቦታ ዳግማዊ ሳልሳዊ ኢየሩሳሌም ይባላል እንጂ ቀዳማዊ ኢየሩሳሌም ሊባል አይችልም። ኢየሩሳሌም መስቀሉ የተተከለበት ደሙ የፈሰሰበት ሁሉ የተፈጸመባታል። ኢየሩሳሌም የነበሩ አይሁድ በበዓለ ሃምሳ የነበሩት በሐዋርያት ሥራ ምዕራፍ 2 ቁጥር 37 እና 38 ላይ በትምህርቱ አምነው ንስሐ ሊገቡ በፈለጉ ጊዜ ምን እናድርግ አምነናል ምን እናድርግ ባሉ ጊዜ አይ ካመናችሁ በቃ ኢየሩሳሌም ነው ያላችሁ፣ ኢየሩሳሌምን የረገጠ የ40 የ80 ቀን ሕፃን ይሆናል ደህና ሁኑ አላላቸው። ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ ማለት። ታዲያ ከኢየሩሳሌም የበለጠ ቦታ ከየት ይመጣል? ግሸን ግማደ መስቀሉ ነው ያለው። ኢየሩሳሌም የተተከለ ግማደ መስቀሉ ራሱ ሙሉ መስቀል የተተከለበት ኢየሩሳሌም የሄዱ አይሁድ ያለ ንስሐ ትጸድቃላችሁ በቃ አልተባለም በሉት። እንደዚህ አይነት ትምህርት በጣም አደገኛ ነው። ኢትዮጵያዊ ዘንድሮ ኢየሩሳሌም ተገኝቷል። ለጥምቀት ለምስጢራት የሚያበቃውን ትምህርት አገኘ ተጠመቀ እንጂ ኢየሩሳሌም ስለመጣ ሁሉም አለቃ የ40 ቀን የ80 ቀን ሕፃን ሆነሃል አልተባለም። ሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 5 ላይ ንስሐ ባትገቡ ኢየሩሳሌም የነበሩ ያው መስዋዕት ሊያቀርቡ ሲሉ የሞቱ ሰዎችን በተመለከተ ነው ጌታችን የተናገረው እና ሲያጠቃልለው ምን አለ ጌታችን ትምህርቱን? ንስሐ ባትገቡ ሁላችሁ ትጠፋላችሁ ነው ያለው ኢየሩሳሌም የነበሩትን። ስለዚህ ከንስሐ ውጭ ሌላ መንገድ የለም። በነገራችን ላይ አሁን ካህናትን ባይፓስ ለማድረግ ለማለፍ የሚደረጉ ጥረቶች አሉ። አሁን አንዳንድ አዳዲስ ጠበሎች እየወጡ ነው። ካህን የማያስፈልገው ጠበል ይባላል። ስጋው ደሙን የሚፈተት ካህን የማይባርከው የማያጠምቅበት ጠበል ምን አይነት ነው? የተለየ ቃል ኪዳን ያላቸው ሊኖሩ ይችላሉ። እንግዲህ ኤክሴፕሽን ይኖራል። ግን ካህናትን በዚህም በዛ ማለት ይሄ አውቀነው ሆነ ሳናውቀው የፕሮቴስታንቲዝም ጠባይና ልክፍት ነው። ስለዚህ የትም ቦታ ብንሄድ ግሸን እንሂድ ላሊበላ እንሂድ ንስሐ መግባት ግዴታ ነው። እንዲያውም ወደዛ ቦታ መሄድ የሚጠቅመን ንስሐ እንድንገባ ነው። የቅዱሳኑ ቃል ኪዳን የሚጠቅመን እነ ማርያም ግዛዊት ኢየሩሳሌም ሄዳ በዛ ነው ንስሐ ገብታ በቅታ 47 48 ዓመት የተጋደለችው እና ከንስሐ እንዲህ ካሉ ነገሮች የሚያርቁ ትምህርቶች መልካም እየመሰሉ ክፉዎች ስለሆኑ ልንጠነቀቅባቸው ይገባል። የቅዱሳን ቃል ኪዳንም የሚለው መንገዱ ምሕረቱ በተለያየ መንገድ ይጠቅመናል ማለት ነው እንጂ ሳናምን ንስሐ ሳንገባ እንደፈለግን ይሆን አንድ የሆነ ቦታ በረገጠ ዘመዳችን እንጸድቃለን ማለት አለ። ይፈጽሞ ከክርስትና ትምህርት የራቀ ነው። ማነሳው ጥያቄ ስለ ነገረ ክርስቶስ ለሊቀ ሊቃውንት ማኮን ይሆናል። በቅዱስ ጳውሎስ ትምህርት ከሱ ጠቅሰው አንዳንድ ቤተ እምነቶች ክርስቶስን የአዲስ ኪዳን መካከለኛ ይላሉ እና ይህ ከመጽሐፍ ቅዱስ ትምህርትና ትክክለኛው ትምህርት እንዴት ነው ይሄንን? ስለዚህ ይሄን በማጣመም ክርስቶስ እንጂ ሌላ ጻድቅ ሌላ ቅዱስም አያስፈልግንም ይላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዲስ ኪዳን ቤተ መቅደስ ሐዋርያው ቅዱስ ጳውሎስ እንደተናገረው መካከለኛ ብለን የምንጠራበት ራሱን የቻሉ ብዙ ምክንያቶች አሉት። ምናልባትም ሰዎቹ እንደሚያስቡት ከአብ ያነሰ ከሰው ደግሞ የበለጠ ተደርጎ የሚተረጎም ትርጉም አይደለም። እንደዚህ አይሰጥም። መካከለኛ ያሰኘው ምንድን ነው ከተባለ አንደኛ ከአብ ከመንፈስ ቅዱስ ተለይቶ አምላክ ወሰብ የሆነ እሱ ብቻ ስለሆነ ነው። ባህሪው በእኛም
ከኛም ወገን ነው፣ ከአብም ከመንፈስ ቅዱስም ወገን ነው። በመለኮቱ ከአብ ተወልዷል። እንደ አብ እንደ ወልድ እንደ መንፈስ ቅዱስ የባህሪ አምላክ ነው። ዘላለማዊ ቀዳማዊ አምላክ ነው። እንደኛ ደግሞ ድህረ ዓለም ከእመቤታችን ከቅድስት ድንግል ማርያም ተወልዷል። ስለዚህ ከኛ ወገንም በምድር ሳለ ከማአዱ ምኔነ እንለዋለን፣ ከኛ እንዳንዱ ሆነ እንለዋለን። በስላሴ ዘንድም ከኛ እንዳንዱ ሆነ ይባላል። ወይም ከስላሴ እንዳንዱ ከአብ ከመንፈስ ቅዱስ እንዳንዱ ነው ማለት ነው። በክብር በግብር ከአብና ከመንፈስ ቅዱስ የተለየ አይደለም። ወደ ምድርም ስንመጣ በክብርም ከኛ መካከል በባህሪ ማለት ነው፣ በባህሪያዊ ግብር ከኛ በፍጹም የተለየ አይደለም፣ ከኃጢአት ብቻ በስተቀር ማለት ነው። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ነው የምንለው። ስለዚህ ቅዱስ ቄርሎስም እንደተናገረው ከኛ እንዳንዱ ሆነ ነው። ወተመሰለ ከማነ እኛን መሰለ በሁሉም ነገር የዕለት ጽንስ ከመሆን ጀምሮ ማለት ነው። እኛን መስሎ ነው ወደዚህ ዓለም የመጣው። ሲወለድም በልደት ድንግልናዊት ቢሆንም መወለዱ ይህ ሌላ ምስጢር ያለው ነው። የሆነ ሆኖ ግን ባህሪያችንን ገንዘብ አድርጎ የተገኘ እሱ ብቻ ነው። ስለዚህ ከኛም ወገን ነው፣ ከአብ ከመንፈስ ቅዱስም ዘንድ አለ እና ባህሪ ስጋዊትን ባህሪ መለኮታዊትን ገንዘብ ያደረገ ከሱ በስተቀር ማንም የለምና መካከለኛ እንለዋለን ማለት ነው። በእኛም በኩል በማርያም በኩል ለኛ ዘመድ ነው። በአብ በኩል ደግሞ እንደዛው በአብ በመንፈስ ቅዱስም ዘንድ ከነሱ እንዳንዱ ነው ማለት ነው በመለኮት። ይህን ብለን ስለምንናገር መካከለኛ ብለን እንናገርለታለን ማለት ነው። ሁለተኛ ማስታረቁን ለመግለጥ ነው። ቅድምም መምህር ሲነግረን እንደነበረው ጌታችን ኢየሱስ ክርስቶስ አስታርቆናል። የራሱን ስጋ የራሱን ደም መስዋዕት አድርጎ አቅርቦ ከራሱ ጋር ከአብ ከመንፈስ ቅዱስም ጋር አስታርቆናል። ሲያስታርቀን በመካከል እሱ ሆኖ መስዋዕት ሆኖ ቤዛ ሆኖ ወይም ዋጋ ከፍሎ ስለኛ ተላልፎ ተሰጥቶ ስለ ኃጢአተኞቹ ተላልፎ ተሰጥቷል። ኃጢአተኞችን ደግሞ አሁንም በባህሪ መለኮቱ ይቅር ብሎ ይቀበላል ማለት ነው። ስለዚህም ኢየሱስ ክርስቶስን ሊቀ ካህናት ብለን ወኩሉ ሊቀ ካህናት ይሰየምም ባለው ጊዜ ቅዱስ ጳውሎስ ከሰው ይሾም በነበረ ጊዜ ሊቀ ካህናቱ በሰውና በእግዚአብሔር መካከል ሆኖ ስለ ኃጢአተኛው ይጸልይለት ነበር። ግን ያ ሊቀ ካህናት ክህነቱን ሰውነቱን ሕጸጽ የነበረበት ክህነቱን ሰውነቱን መስዋዕቱን በራሱ ሞትን መግደል ሞትን ማስቀረት ፍጹም እርቅም ማምጣት የሚችል አልነበረም እንጂ በወቅቱ መካከለኛ ነው። በኃጢአተኛውና በእግዚአብሔር መካከል ሆኖ ምሕረትን የሚያገናኝ የሚለምን ከእግዚአብሔር ምሕረትን ያመጣል። የኃጢአተኛውን ስለ ኃጢአቱ የቀረበውን መስዋዕቱን ደግሞ ይዞለት ወደ ቤተ መቅደስ ይገባል ማለት ነው። ስለዚህ ምን ሆነ? ካህኑ በኃጢአተኛውና በእግዚአብሔር መካከል ያለ መካከለኛ ሆነ ማለት ነው። መድኃኒታችን ኢየሱስ ክርስቶስም በዚያ ፋንታ ተተክቶ በቀራንዮ ላይ ራሱን መስዋዕት አድርጎ ባቀረበ ጊዜ ሁላችንንም ለማስታረቅ እንደ ኃጢአተኞቹ በንጉሡ አደባባይ ቀርቦ ፍርድ ይጠባበቅ ነበረ። ምንም እንኳን የሚዘረዝሩበት በደል ባያገኙበትም እሱ ግን ቀርቧል። የፍርድ ቦታ ላይ አዳም ሊቆምበት የሚገባው ቦታ ላይ ኢየሱስ ክርስቶስ ቆሞ ነበረ። በዳኛ ፊት መቆሙ ተከሳሽ ሆኖ ከእኛ እንዳንዱ ሆነ ማለት ነው። በዳኛ ፊት ቆሞ ነበረ። በላይ በሰማይ ግን ፍርድን ሁሉ መስጠት የሚችለው ከሱ በስተቀር ሌላ ማንም የለም። የሚፈርድ ማን ነው ብሎ የጠየቀውም እኮ ቅዱስ ጳውሎስ ለዚህ ነው። የሚፈርድ ማን ነው የሚያጸድቅ ማን ነው ብሎ የጠየቅና ስለኛ የሚከራከር ኢየሱስ ክርስቶስ አይደለምን ብሎ የሚመልሰው ከዚህ የተነሳ ነው ማለት ነው። መፍረድ የእሱ ገንዘብ ሆኖ ሳለ ፈራጁ ለፍርድ ከተከሳሾች እንዳንዱ ሆኖ ቆሞ ነበረ። ይህ መካከለኛ አሰኝቶታል። እንደኛ የፍርድ አደባባይ ላይ የሚገኝ እንደ አብ እንደ መንፈስ ቅዱስ ደግሞ በላይ በአርያማዊት ዙፋኑ ላይ ተቀምጦ ፍርድን ሁሉ የሚሰጥ ያ ማለት ምን ማለት ነው? እሱ እዚህ እየተፈረደበት ፍርድን እየተቀበለ ሳለ ዲያብሎስ ደግሞ በእግዚአብሔር ዙፋን ፊት ፍርዱን እየተቀበለ ነበር ማለት ነው። እዚህም ነው በትምህርተ ኅቡዓት ላይ በኋላ ከትንሣኤ በኋላ ባስተማራቸው በመጽሐፈ ኪዳን ላይ ዲያብሎስ ሲቀባጥር ይሰማል። መኑ ዝንቱ ሥጋ ለቢሶ ዘመሃኒ መኑ ዝንቱ ዘእም ስልጣኔ ሰብአ ለቢሶ ሊተማኒ። ሰው ሆኖ የሰውን ባህሪ ገንዘብ አድርጎ ድል ያደረገኝ እኔማ እንዳባቱ እንዳዳም ነው ብዬ የላሜ ልጅ የአውራዬ ወላጅ ብዬ ተቆራኝቸው ልኖር ነበረ የቀረብኩት ብሎ ዲያብሎስ ይቀባጥር ነበረ። በዚያ መጽሐፍ ላይ ታየ ነው ማለት ነው። ይህ ማለት ነው እንደ አምላክነቱ በሞት ላይ ፍርድን የሚሰጥ እንደ ሰውነቱ ደግሞ ከኛ እንዳንዱ ሆኖ በፍርድ አደባባይ ላይ ፍርድን የሚቀበል እሱ ስለሆነ መካከለኛ እንለዋለን ማለት ነው።
በመካከል ሆኖ ስላስታረቀን እንዲህ ብለን እንናገራለን። ይሄ ማለት ግን አማላጅ ማለት አይደለም። ባህር አሁን ሰዎቹ የሚጠቀሙበት እንደዚያ ነው። ከኛ የተሻለ ከእግዚአብሔር ከአብ ግን ያነሰ ሎቱ ስብሐት ብለው ስለሚያስቡ ያማልድልናል እና ሌላ አማላጅ አያስፈልገንም ከሱ የተሻለ ብለው የሚያስቡ ለዚህ ነው። ግን ሐዋርያት ደግሞ አላስተማሩንም እንደዚህ። ምክንያቱም ሐዋርያው ቅዱስ ጳውሎስ እንዲህ ነው የሚለው በቆሮንቶስ መልእክቱ ላይ ምዕራፍ 5 ላይ ይመስለኛል ስለ ክርስቶስ በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ስለዚህ አስታራቂ አድርጎ የሾመ ካህናትን ነው። በምድር ያሰራችሁት በሰማይ ምን ያለ ይሆናል፣ በምድር የፈታችሁት ደግሞ በሰማይ ምን ይሆናል የተፈታ ይሆናል ብሎ የመፍታት የማሰር ኃጢአትን የማስወገድ ስልጣን ለነሱ ሰጥቶ መካከለኛ አድርጓቸው ሄዶ ደግሞ እነሱ ነው ማለት ነው። እና የቅዱሳንን ቦታ መተካት አይደለም። የቅዱሳንን ቦታ ከያዘማ መካከለኛ አይሆንም፣ ዳረኛ ነው የሚሆነው፣ አንድ ወገን ላይ ነው የሚሆነው። ይሄ ማለት በሰው በኩል ብቻ ነው የሚሆነው እንጂ ከእግዚአብሔር ጋር ምንመስለን መካከለኛ ሊሆን አይችልም። ያ መካከለኛ አያስብልም። አንድ ጥያቄ ለመምህር ፋንታሁን ነው ላቅርብ። የሁሉ ነገር ውስጣዊ የሚሆን የውጫዊ ችግር በማወቅ የሚሆን ባለማወቅ የሚመጡ ችግሮች ሁሉ መቅደመ ሁሉ ነገር ቤተሰብ ነው። ስለዚህ ቤተሰብ ላይ ቤተሰብ በኦርቶዶክሳዊ አስተምህሮ ትንሿ ቤተክርስቲያን ተብላ ትጠራለች እና ከዚህ አንጻር ኦርቶዶክሳዊ ቤተሰብ አሁን በአሁኑ ሰዓት እንዴት መመስረት ይቻላል? በእርግጥ ተመስርቶ ቆይቷል። በዚህ በአንደኛው ክፍለ ዘመን ፈተና በበዛበት ኦርቶዶክሳዊ ክርስቲያን ኦርቶዶክሳዊ ቤተሰብ አድርጎ ለማሳደግ ምን ማድረግ ምን መደረግ አለበት? ቅድስት ቤተክርስቲያን እንግዲህ ስትድረን እዛ በኦርቶዶክሳዊት ጉባኤ ፊት ካህኑ መስቀሉንና መጽሐፍ ቅዱሱን አምጥቶ መጽሐፈ ተክሊሉን አንብቦ መሐላውን ሲያስምለን ሁላችንም እናስታውሳለን። ሁለትነትን የሚያጠፋበት በአካል ስንታይ ሁለትነን ከዛሬ ጀምሮ ከእናትሽና ከአባትሽ በኋላ በአንቺ ላይ እሱ አለቃ ነው ብሎ ወንዱንም አዎ ራስህ በራስህ አካል ላይ እንኳን ስልጣን የለህም ወንድ የቤት ራስ ነው ብሎ ሲያበቃ በዚህ በዘመናዊው ትምህርት ራስ ከተባለ ጨቋኝ እንዳይባል ክርስቶስ ለቤተ ክርስቲያን ራሱን እንደሰጠ አንተም ራስህን ስጣት ብሎ በፍቅር ያን የአንድነት መበላለጡን ያጠፋዋል ማለት። አሁን በዘመናዊው አስተምሮ ደግሞ ከሰኞ እስከ ዓርብ የምንሰማው የምንማረው የምናዳምጠው ሁሉ የዚህ የክህደት ፍልስፍናን ስለሆነ ሁለት ጎን ለጎን የሚሄዱ ወንድና ሴቶች አንድ ነው ብሎ ለማመን በሳይንስ መቼስ ለመቀበል ያስቸግራል። ስለዚህ እሷም መብቴ ትላለች፣ እሱም መብቴ ይላል። ሁለት ናቸው ማለት ነው። በሚስጥር አንድ መሆናቸውን እንዲክዱት ይደረጋሉ በዘመናዊ ትምህርት። ሴቶቹም ቀበሌ ውለው ስለ ሴቶች እኩልነት ሰምተው ይመጣል። ወንድየውም ትንኮሳ አታርግባት ይባላል። እንግዲህ መተንኮስ የኛ ቋንቋ አይደለም፣ ይሄ ከሌላ ሀገር ነው ያመጣ ነው። በዚህ የተነሳ ቤተሰብ ክርስቶሳዊ ቤተሰብ እንዳይሆን ተስኖታል። እናትና አባት አንድ ሆነው ልጆቻቸውን ደግሞ ወደ እግዚአብሔር የሚያመለክቱ ቅዱሳን የሚዋደዱ ከጭቅጭቅ የራቁ ለጸሎት የተጉ ሆነው መገለጥ አይችሉም። ሁሌ ስለመብታቸው ሲከራከሩ፣ ሲጣሉ፣ ፍርድ ቤት ሲሄዱ የተለያየ አካውንት ከፍተው ከተለያየ መስሪያ ቤት ያመጡትን ብር ለየብቻ ለብያ ሲያጠራቅሙ አንድ ቀንም አንድ ሆነው ለልጆቻቸው ያልተገለጡበት ዘመን ስለሆነ ቤቱን የተቀደሰ ማድረግ በጣም ከባድ ነው። በጣም ከባድ ነው በእውነት። ቤተክርስቲያን እንዳስተማረችን ከሆነ አሁን ወንድሜ ሲጠይቅ እንዳለው ቤተሰብ የቅዱሳን ችግኝ ጣቢያ ነው የሚሉት አባቶች። ችግኝ ጣቢያ ነው። የምንወልዳቸው ልጆች እኛ በችግኝነት አፍልተን ለቤተ ክርስቲያን፣ ለሰንበት ትምህርት ቤት፣ ለገዳማት ሰጥተን እነሱ ዛፍ የሚያፈሩ የሚሆኑት መጀመሪያ ችግኙ ሲስተካከል ነው። ያን ችግኝ የምንተክለው ከአስተዳደግ አስቀድሞ በመኝታችን ሳይቀር እግዚአብሔርን አክብረን ስንገኝ ነው። ይህን ሁሉ ስላጠፋ ነው እየከበደ ልጆች አባቶቻቸውን እናቶቻቸውን የማይሰሙበት ዘመን ላይ ደረስን። ትናንሽ ልጆች ካላችሁ ቤት ስራ ሊሰሩ ሲመጡ ከተሳሳቱ ይሄ አይደለም ካላችሁ አይ ሚስስ እንዲህ ነው ያለችው ሚስተር እንዲህ ብሏል ነው የሚሉት። እውቀት ቤት ውስጥ የማይገኝ አድርገው እንዲያስቡ እናትና አባት ምግብ አቅራቢ ብቻ፣ ሲታመሙ የሚያሳክሙ፣ ሲራቡ የሚያበሉ፣ ሲራቆቱ የሚያለብሱ የስጋ ወላጅ፣ አእምሮ ግን የመንግስትና የትምህርት ቤት መስሎ እንዲቀረጽባቸው ስለፈቀድን አእምሮ መስራት አልቻልንም።
የክርስቲያን ቤተሰብ የለንም በዚህ ዘመን። ቤትም ከገቡ በኋላ ቴሌቪዥኑ አብሮ ስላለ ትምህርት ቤት መምህር ጋር ዋሉ፣ ቤት ቴሌቪዥን ፊት ተተከሉ። እናትና አባት ልክ ለመራባት እንደተገናኘ ሰው እንጂ አእምሮ ለመስራት ቅዱሳንን ለማሳደግ ኃላፊነት እንዳለባቸው እንዲዘነጉ ተደርገዋል። ይህንን ሞባይል እንሰጣቸዋለን፣ ጌም ይጫወታሉ። ስለዚህ አሁን የምንገኝበት ዘመን ይሄ ነው። መፍትሄው ምንድን ነው? መፍትሄው ምንድን ነው? እውነቱ ይሄ ነው። ይሄ ምንም ልናደርግ አንችልም። ይሄ እውነት ነው። መፍትሄ የሚሆነው ወደ ኦርቶዶክሳዊነታችን እንመለስ ነው። ኦርቶዶክስ እንሁን። ኦርቶዶክስ ማለት የፓርታይም ወይንም በተወሰነ ጊዜ እሁድ የምናምናት ሳትሆን 24 ሰዓት የምንኖራት። አሁን ኦክሲጂን ዛሬ እንግዲህ ዛሬ አሁን ሰንበት ከሰዓት በኋላ ነው። እስቲ እስከ ነገ መተንፈስ እናቁምና ሰኞ መተንፈስ እንጀምር ይባላል። አንችልም። ራሳችንን ካፈንን እንሞታለን። ሃይማኖታችን እንደዛ ነው። ስለዚህ 24 ሰዓት በሁሉ ቦታ፣ በሁሉ ጊዜ፣ በሁሉ ሁኔታ በሃይማኖት ማሰብ መጀመር አለብን። ልጅ ሲናገር ንግግሩ እግዚአብሔር የቤተ ክርስቲያን ትምህርት የሚቃረን ከሆነ ቆይ ምንድነው ያልከው? እንደዚህማ በእኛ በክርስቲያኖች ይሄኛው እንዲህ ማለት ነው። ይሄ ልጁን ክርክር እናስተምረዋለን። ከራሱ መንፈስ ጋር እንዲከራከር፣ ዘመኑ ከሚጭንበት አስተሳሰብ ጋር እንዲከራከር ቃላትን እንኳን አናልፍም። እኔ አንድ ቤተሰብ አውቃለሁ። በእንደዚህ አይነት ቤቴን ኦርቶዶክሳዊ አደርጋለሁ ብሎ የሚታገል ቤተሰብ ነው እና እዛ ቤተሰብ በእንግድነት ሄጄ ልጆቹ ምግብ ሲቀርብላቸው አልበላም አላሉ። ሕፃን እኔ አይጣፍጥም እንዴ ያልኩኝ፣ አባት ሮጦ መጥቶ እንዲህ እንዳትለው ልጄን አለ። ተቆጣ። ከምሩ ነው የተቆጣኝ። ምን ነው ስለው እኛ ቤት ይጣፍጣል ብላ አይባልም፣ እኛ ቤት ይጠቅማል ብላ ነው የሚባለው። በስሜት አይኖርም፣ በጥቅም ነው የሚኖረው፣ መንፈሳዊ ጥቅም። ስለዚህ ይጣፍጣል አትበለው ልጄን፣ ይጠቅመሃል በለው። መራራም ቢሆን ይጠቅመሃል። ለምን ይጠቅመሃል? ይህ አነጋገር ይገልሃል፣ ይህ ምኞት ያጠፋሃል፣ ይህ አለባበስ ምንድነው ቀኖናውን ይቃረናል፣ ሰው ያሰናክላል፣ ይህ አቀማመጥ፣ ይህ ጌጥ፣ ይህ አጋጌጥ ይጎዳል እያልክ አስተምረው እንጂ ደስ ይላል ብለህ አታስተምረው። ይጣፍጣል ብለህ አታሳድገው። ይመቻል ብለህ አታሳድገው። ጎረቤት አረገ ብለህ አትንገረው እያለ ስልጠና ቢጤ ሰጠኝ ማለት ነው። ስለዚህ እኔም ሰው ቤት ሄጄ ተምሬ ከሱ እሞክራለሁ፣ ትንሽ እሞክራለሁ። ስለዚህ ቤታችንን የቅዱሳን ችግኝ ጣቢያ ለማድረግ መጀመሪያ ባልና ሚስት በመጽሐፈ ተክሊሉ በካህኑ ምክር በተነገረን ልክና መጠን ለመኖር መታገል አለብን። እንጂ ቀበሌ ሄደን እኩል ናችሁ ስንባል እኩል ማለት ምን ማለት ነው በኦርቶዶክስ ብለን ካህኑን መጠየቅ ነው። እኩል መሆንም እንፈልጋለን፣ ግን የዓለም እኩል የሚለው ቋንቋና የኛ እኩል ምን ማለት ነው ብለን መጠየቅ አለብን። ይህን ሳንጠይቅ ዓለም የነገረንን ሁሉ ካደረግን ኦርቶዶክሳዊ ቤት መምራት ፈጽሞ አንችልም። አይሆንም። ብዙ ጊዜ የምሰጠው አንድ ምሳሌ ያለኝ ከሰራ እዚህ ጋር ባልና ሚስት አንድ ናቸው ሲባልና በዘመናዊ መንገድ ቤተሰባቸውን መምራት ሲጀምሩ ኦርቶዶክሳዊ ቤተሰብነት እንዴት እንደሚያጠፉ ማሳይበት ምሳሌ ነው። ለምሳሌ ዓይንና ጆሮ በአንድ አካል ላይ ያሉ ናቸው። ለብቻ ትርጉም የላቸውም። ዓይን ለብቻ ቢቆም የለም፣ በቃ የጠፋ ነገር ነው አይደለም፣ በቃ ነው፣ ይጠፋል፣ ይፈሳል። ጆሮም ለብቻ ያለ ሰው ጆሮም ለብቻ ምን ይሆናል? ምንም አይደለም፣ የሆነ ቆዳ ነው። ግን በዚህ ሕያው አካል ላይ ተተክለው ሳሉ ነው ትርጉም ያላቸው፣ ሕይወት ያላቸው እና ባልና ሚስት ናቸው ብንል እነዚህ ዓይንና ጆሮ መንገድ እየሄዱ ነው፣ አስፋልት ላይ እንበል። ከኋላ መኪና ይመጣል፣ ፍሬን የበጠሰ መኪና ይመጣል እና ድምፅ ይሰጣል። መሪው እምቢ ብሎኛል፣ ዞር በል ራስን አድን የሚል ድምፅ ነው። ፒፕ ያደርጋል፣ ስፒት ያደርጋል፣ ፍሬኑ አይሰራም። ይሄን የሚሰማው ጆሮ ነው። ዓይን ወደዛ ስለሚያይ የሚመጣውን አደጋ ጆሮ ሲሰማ ለአእምሮ ይነግራል። አእምሮ ደግሞ አንገት እንዲዞር ያዛል። ምክንያቱም ዓይን በዚህ በኩል ስለሆነች ወደ ድምፅ እንድትዞር ያዛታል። ዞር ብላ ስታይ የመኪናውን አመጣጥ ታያለች። አእምሮ ለእግር ዝለል ይላል። እንግዲህ አምልጥ ነው። ጆሮና ዓይን ተቀናጅተው ሙሉውን አካል ለማዳን ትእዛዝ ሰጡ፣ አመለጡ እንበል። ይሄ በአንድነት ያለመለያየት በአንድ እዝ ስር ሲሆኑ አካል ሙሉ ይድናል። ብልቶች ለአንድ ማዕከላዊ አእምሮ ይታዘዛሉ ማለት ነው። አሁን ደግሞ ሲንለይና የዘመኑ ባልና ሚስት እናደርጋቸው። ዓይን ቀበሌ ውላ ትምህርት ተምራ ስለ እኩልነት ስለ ሴት መብት ከማጀት ውጪ መዋል ተምራ ጀንደር ፌሚኒዝም ጀንደር ኢኳሊቲ የሴቶች ሚኒስቴር ጋር ውላ መጣችን ነው።
መኪና መጣ ፒፕ ሲል ኧረ እንዙር ሲል አይ እኔ ወዲህ ነው የማየው መብቴ ነው ብትል አይን መኪናው ሙሉውን አካል ነው የሚያጠፋው። አንድነት ቀረ ማለት ነው። ለስሙ አንድ ቤት ይኖራሉ እንጂ አንዱ የአንዱ አካልና ታዛዥ ሙሉ አካል እንዲኖር ምክንያት ለመሆን ፈቃደኛ አይደሉም ማለት ነው። ስለዚህ እኛ ኦርቶዶክሳዊነታችንን በነፍስም በምድርም በትክክል መገለጥ ከፈለግን ቤተክርስቲያን የምትለንም በትክክል መስማት አለብን። ቀበሌ አይደለም ትዳር የሚነግረን ካህን ነው። ቤተክርስቲያን ነች የምትነግረን። ይህ አስተዳደራዊ ጉዳይ ሳይሆን የህይወት ጉዳይ ነው። ይሄ ሚኒስቴር የሚቋቋምለት ጉዳይ አይደለም። በሰማይ የተሰራ ተቋም እንጂ በምድር በሴቶች ሚኒስቴር የሚመራ አይደለም። ክርስቶስ ተገኝቶ የተከለው የመሰረተው የህይወት ምክንያት የሆነ ቦታ ነው፣ ቤተክርስቲያን ነው። ስለዚህ ችግኝ ጣቢያውን እንዳናበላሽ ከፈለግን ቄሱን እንስማ ነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አሁን ለመምህር ያደርጋል ነው በዓለም እየኖሩ በገዳማዊ ስርዓት መኖር ይቻላል ወይ? እንደ ገዳማውያን እንዴት ይቻላል ብትነግሩ የሚል ጥያቄ አለ። በዓለም ሲኖርና በገዳም ሲኖር ስርዓቱ ከሆነ የተለያየ ነው። ስርዓቱ እንኳን በዓለምና በገዳም በዓለምም ከቦታ ቦታ የተለያየ ነው። ስለዚህ ስርዓቱ ይለያያል። የትም እንኳን የመነኮሳትና በዓለም የሚኖሩ ህይወቱ ግን አንድ የክርስትና ህይወት ስለሆነ የትም ሊኖር ግን ይችላል። እያንዳንዱ የራሱ አለው። ብዙ ጊዜ እኛ የምናየው ውጫዊውን ነገር ስለሆነ ነው። አርማው የመነኮሳት የራሱ አለ፣ ደግሞ ከዛ ውጭ ያለው የራሱ ይኖራል። ህይወቱን ግን መኖር ይቻላል የትም ቢሆን። ብታውቅባት አባ ጎንደርም ናት ዋልድባ ተባለ እንደተባለው ሰው የሚለውጠው ቦታ አይደለም። ቦታ ይረዳል፣ ስርዓት ይረዳል፣ በራሱ ህይወት ግን አይሆንም። በዘናባው አንድ አባት እንዳለው ሰው 100 ዓመት በገዳም ግን በገዳም እንዴት እንደሚኖር ሳያውቅ ሊኖር ይችላል። አንድ ሰው 100 ዓመት በገዳም ግን በገዳም ህይወት ሳይኖር ሊኖር ይችላል። ዘመን ሊያጠፋ ይችላል። እና ዝም ብሎ የሆነ ቦታ በሆነ ልብስ ለብሶ አርማውን አድርጎ የሆነ ጊዜ ስላሳለፈ ኖረዋል ማለት አይደለም። እንደዛ ስላላደረገ አልኖረም ማለት አይደለም። ይሄ ረቂቅ ህይወት ነው እና የትም ቢሆን ሊኖር ይችላል። በብዙ ቅዱሳን ይሄን የመሰሉ ነገሮች አሉ። ለምሳሌ ነጋዴ ሆነው በጣም በተለየ ህይወት እግዚአብሔርን ያገለገሉ አሉ። ግን ነጋዴዎች ሆነው፣ ወታደሮች ሆነው በተለየ ሁኔታ እግዚአብሔርን ያገለገሉ ሰዎች አሉ። ሌላም ሆነው ለምሳሌ ነጋዴ ከሆኑት ላስታውሳችሁ። አንድ ነጋዴ ማን ነበር ስሙ? ካፉ ስሙ ከመጣሌ እነግራቸዋለሁ። መርቄ፣ ክርስቲያናዊ መርቄ የተባለው ነጋዴ እና ነጋዴ ነው። ጓደኛ እንደውም አህዛባዊ ጓደኛ ነበረው። በባግዳድ የዛሬዋ ኢራቅ ከአንጾኪያ ዛሬዋ ሶሪያ ተነስተው ወደ ባግዳድ ኢራቅ ሲሄዱ መንገድ ላይ ታመመ መርቄ። ጓደኛው አህዛባዊ ነው፣ እንደ እስላም ያለ ማለት ነው። እና እሱ ሲታመም ጓደኛውን ጠርቶ አስጠነቀቀው። አሁን እኔ ልሞት ነው፣ ወደ እግዚአብሔር ልሄድ ነው፣ አስከሬኔን እንዳትዳስስ፣ ወዴን እንዳትቀር ግን አደራ ብሎ ወደ 30 ወቄት ወርቅ ደብዳቤ ጽፎ ያንን ወርቁን አሽጎ በዘመኑ በነበረ ይህን እንዲህ ያለ ቦታ እንዲህ ላለ ቤተክርስቲያን ስጥልኝ፣ ጌታ ኢየሱስ ክርስቶስ መጥቶ ራሱ ይቀበላል፣ አንተ ግን እንዳትቀርበኝ አለ። እንደ ራሱ አድርጓል እያልካለ እንደ ኢየሱስ ክርስቶስን መቼ የት አግኝቼ ነው የምሰጠው አለው። እሱን ተወው አንተ እሱ ያውቃል እንደታዘዝክ አድርግ አለው። ከዛ በኋላ እነሱ ከስጋው ሊለይ ሲል ነጋዴ ነው ልብ አድርጉ። መንፈስ ቅዱስ በነጭ እርግብ አምሳል 3 ጊዜ መጥቶ ሰውነቱን ስጋውን ዞረው መርቄን። ከዛ በኋላ ቅዱሳን መላእክት ብርሃን ይዘው ብርሃን ለብሰው እያበሩ ጻድቃን ሰማዕታት መጥተው ክርስቲያናዊ መርቄን በክብር በመላእክት በጻድቃን ሰማዕታት ተገንዞ ከዛ በኋላ አንበሶች መጥተው መቃብሩን ቆፍረው በአንበሶች ተቀበረ። ግን ነጋዴ ነው። ከዛም በኋላ ያ ሰው እንደታዘዘው ሄዶ ቤተክርስቲያን ካህኑን ጠርቶ ሊሰጥ ሲል አይ እኔ ለካህኑ አልሰጥም ራሱ ጌታ መጥቶ ይቀበላል ብሎኛል አለ። ጨለም ሲል ራሱ ጌታችን ከቅዱሳን መላእክቱ ጋር በሚያስፈራ ግርማ ተገልጦ በቤተክርስቲያኑ ውስጥ ከተገለጠ በኋላ አንዱ መልአክ መጣና ያን ጓደኛውን ማለት ነው ጉጽፋር ይባላል፣ አንተ አህዛብ ስለሆንክ ስላልተጠመቅ ወደ ጌታ መቅረብ አትችልም፣ አምጣ የታዘዝከውን አለው። ያ የታዘዘውን ሰጠ። ያን ጊዜ እግዚአብሔር ቸር ስለሆነ ሊያድነው ፈልጎ ነው። ይሄን ሲያይ እንደ ለካ ክርስትና እውነተኛ አምላክ ነው ብሎ ያን ሰው ተጠመቀ፣ ወርቁንም አስረከበ። እና በየትኛውም ነገር ብንኖር ከእግዚአብሔር ጋር መኖር ይቻላል። እና የቦታው የሁኔታው አለ። እያንዳንዱ የራሱ ተጋድሎ አለ፣ የራሱ አጥር ቅጥር ወሰን ያላቸው ነገሮች አሉ። ህይወቱን ግን የትም መኖር ይቻላል። ቅዱስ እንጦንስ እግዚአብሔርን ያገለገለ የመነኮሳት አባት ነው። ግን በአንድ ወቅት
እንዲያው መቼም አንዳንዴ ፈተና ይመጣልና እንዲሁ ማን ይሆን እንደኔ አንተን ያገለገለ የሚል ፈተና መጣበት። ሰው የሚፈተነው በየተሰማራበትና በደረሰበት ልክ ነው። ለኤሌመንታሪ ተማሪ የዩኒቨርሲቲ ፈተና አይቀርብም እና እንደዚህ አይነት ፈተና ሲቀርብለት እግዚአብሔር ድምፅ አሰማው። እንዲህ ወዳለ ከተማ ሂድ፣ አንድ ቆዳ የሚሰራ ሰው አለ፣ ቆዳ ሰራተኛ ነው፣ ከሱ ክብር አልደረስክም ማለት እግዚኦ እንዴት ያለ ሰው ሆኖ ነው እኔ በበረሃ ዓመት ተጋድዬ የበለጠኝ በከተማ እየኖረ ብሎ እየተገረመ ሄደ። አገኘው እና ሲያገኘው እባክህ አኗኗርን ንገረኝ አለው። ኧረ እባክህ ይቅርታ አድርግልኝ፣ እኔ በዓለም የምኖር የቀን ስራ እየሰራሁ የምኖር ሰው ነኝ። በበረሃ ከምትኖረው ከአንተ ጋራ የምነጋገር ለአንተ ህይወቴን የምናገር ሰው አይደለም ማለት። እሱን ተውና በስንት ድካም ነው ወደ አንተ መጣሁት፣ እውነቱን ንገረኝ አለው። ነገረው። አኗኗር እንዲህ ነው አለ፣ ቆዳ እሰራለሁ። ከዛ ውጭ ግን አለ እኔ በየቀኑ ጧት ወደ ስራ ከመሰማራቴ ስራ ከመጀመሪያ በፊት እንዲህ አስባለሁ አለ። ሰው ሁሉ በእግዚአብሔር ምሕረት ወደ መንግሥተ ሰማያት ሲገባ እኔ ብቻ በኃጢአት ብዛት ተፈርዶብኝ ወደ ዘላለማዊ ቅጣት ሲሄድ ይታየኛል። ጧት ለራሴ ይሄን እለዋለሁ፣ ወይም ደግሞ ከልብ ያመኘ ነው እንዲህ እያልኩ ይችን ነው ጧት እምለዋለሁ። ይገርማል። በከተማ እየኖርክ የበለጥከው ለካ በዚህ ነው። እኔ ወደዚህ ሀሳብ ፈጽሞ አልደረስኩም። አንተ የምታስበውን ያህል ማሰብ ፈጽሞ ገና አልደረስኩም። እግዚአብሔር ይጠብቀ ያስፈጽም ብሎ ባርኮት ሄዷል እና የትም ቢኖር ሊኖር ይቻላል። ይህን የመሰለ በጣም ብዙ ታሪኮች አሉ በዜና ቅዱሳን እና ዋናው በገዳም ኖረ በዓለም ኖረ ሚንስ ነው፣ ግብ አይደለም። ዋናው ከእግዚአብሔር ጋር መኖሩ ነው። ሁሉ በአንድ አይነት አይሰማራም። ሁሉ ወታደር፣ ሁሉ ነጋዴ አይሆንም፣ ሁሉ ኢንቨስተር አይሆንም፣ ሁሉ ፖለቲከኛ አይሆንም። ግን ዋናው የጋራ የሚያደርገው ከእግዚአብሔር ጋር መኖሩ ነው እንጂ በዚህ ዓለም ኖረው እብድ መስለው የሚኖሩ ብዙ ቅዱሳን አሉ። የቀን ሰራተኛ መስለው የሚኖሩ ብዙ ቅዱሳን አሉ። ስምዖን ጫማ ሰፊው ተራራ ያንቀሳቀሰው 3 ጊዜ ተራራውን ከፍ ዝቅ ያደረገው እኮ በዘመናችን አጠራር ሊስትሮ ነበረ። ጫማ ሰፊ ነው። ግን በጭንቅ ጊዜ ተራራውን ከፍ ዝቅ ያደረገው ያ ጫማ ሰፊ ነው እና በከተማ እየኖሩ እኛ ጫማ ሰፊ የቀን ሰራተኛ ምናምን እያልናቸው ግን እግዚአብሔር ጋር የሚነጋገሩ በብርሃን ተሰጥመው የሚያድሩ ብዙ ቅዱሳን ይኖራሉ። እና የትም ቢሆን ሰው ከእግዚአብሔር ጋር ከኖረ የማይደርስበት ክብር የማያገኘው ጸጋ አይኖርም። ክርስቲያኖች የነፍስ አባት እንዳይኖራቸውና ንስሐ እንዳይገቡ ከሚከለክሉ ምክንያቶች አንዱ ካህኑ ራሱ ኃጢአተኛ ነው የሚል አመክንዮ ነው። በእርግጥ የካህኑ በደል ምእመናን በክህነቱ አማካኝነት የሚያገኙትን ስርየተ ኃጢአት ያስቀራልን? ክህነት እንዲያዝ የሚያደርጉ ምክንያቶች ቢኖሩበት የሚል ነው። እንደምን አላችሁ? ይሰማችኋል? አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ነው። በጥያቄው መሰረት አንድ ካህን ኃጢአተኛ መሆኑ ኃጢአቱ ወደ ምዕመናኑን ወደ ንስሐ የማያቀርብ እንደውም የንስሐ አባት እንዳይዙ ምክንያት ሊሆን ይችላል ወይ ነው። እንግዲህ እንደ እውነቱ ከሆነ የካህኑ ኃጢአቱን ወደ ምዕመናን አይተላለፍም። የካህኑ ጻድቅ ቢሆን ጽድቁ ወደ ምዕመናን የሚተላለፍ አይደለም። ምናልባትም በትሩፋቱ፣ በጸሎቱ፣ በጾሙ ይጠቅማል፣ ይረዳቸዋል ልንል እንችል ይሆናል። ከዚያ ያለፈ ነገር ግን የለውም። በዋናነት አንድ ካህን ሲሾም በመጀመሪያ በቤተ ክርስቲያን ቀኖና መሰረት ኃጢአት እንደሌለበት ታውቆ መስፈርቶች አሉ። ከኃጢአት ንጹሕ ሆኖ የቤተ ክርስቲያኒቱን ሕግና ደንብ አክብሮ ሲመጣ በምን አይነት ሁኔታ መምጣት እንዳለበት የተቀመጣል። በቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንደተቀመጠው የተቀመጡለት ነገሮች አሉ። አንዲት ሚስት ያለችው 2 ቃል የማይናገር፣ የማይሰክር፣ የማይጨቃጨቅ፣ ፈጥኖ የማይገዝት፣ ምናልባትም ፈጥኖ የማይማታ የሚል ቃል ነው የሚኖረው። ሲተረጎም ግን ፈጥኖ የማይገዝት፣ እንዲህ አይነት እየተባሉ የተቀመጡለት ነገሮች አሉ። ግን ቤተክርስቲያኒቱ ስትሾመው ከዚህ በኋላ ኃጢአት አይሰራም ብላ አይደለም። ኃጢአት ሊሰራ ይችላል። እንደ ማንኛውም ሰውነቱን ባህሪውን አስለቅቅ አይደለም ካህን የምታደርገው። አንድ ካህን በሆነ ጊዜ ባህሪውን አይለቅም። ያው ሰውነቱ ሰው ነው። ክህነቱ ማዕረጉ ነው ሰማያዊ እንጂ ሰውነቱ ምን ጊዜ ምድራዊ ከሆነ ደግሞ ይበድላል፣ ኃጢአት ይሰራል ማለት ነው። ለመጀመሪያው ካህን ለቅዱስ ጴጥሮስ መድኃኒታችን ኢየሱስ ክርስቶስ ክህነትን ሲሰጠው
መጀመሪያ ላይ ብፁዕ ብሎ ብፅዓን ከሰጠው በኋላ ቀጥሎ ወዲያውኑ በድሏል። ወዲያውኑ ምንድነው የተባለው? በማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 16 ላይ ብፁዓን ተስምዖን ወልደ ዮና ይላል። የዮና ልጅ ስምዖን ሆይ ብፁዕ ነህ ብሎት ይሄን ቃል የብፅዓን ቃል ተናግሮለታል። ይሄንን ቤተክርስቲያኒቱ ይዛ ዛሬ ሊቃነ ጳጳሳት ይጠሩበታል። ቃል ኪዳን ነውና ብፁዕ ተብሏልና እሱ አባታቸው መምህራቸው የመጀመሪያው እሱ እንደተባለ ዛሬም ይጠሩበታል። እልፍ ብሎ ግን ቁጥር 23 ላይ በዛው ምዕራፍ ላይ ሳንወጣ አንተ ሰይጣን ተብሎ ደግሞ ተጠርቷል። ነቅፎታል። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ወንደሬ ሰይጣናት እንደ ጊዜ ግብሩ። ይሄ ማለት መጀመሪያ በጎ ነገር ቢያደርግ በጎ ስም ሰጠው፣ ጥሩ ስም አወጣለት፣ ሾመው። በኋላ ደግሞ የማይገባ ስራ ሰርቶ ስለተገኘ ከኔ ወግድ አንተ ሰይጣን አለና ገሰጸው ማለት ነው። ስለዚህ ካህናትም ልክ እንደ ማንኛውም ሰው እንደሚበድሉ ያሳያል። በማቴዎስ ወንጌል ምዕራፍ 18 ላይ ስንመለከት ደግሞ ራሱ ሊቀ ሐዋርያት ቅዱስ ጴጥሮስ አንድ ጥያቄ ጠይቆ ነበር። ወንድሜ ቢበድለኝ እስከ ስንት ጊዜ ይቅር ልበለው ብሎ ጠይቆ ነበር። ይህን በተናገረ ጊዜ ቅዱስ ጴጥሮስ እስከ 7 ጊዜ ነውን ብሎት ስለነበረ ይብለከስከስም ነው። እስከ 7 ጊዜ አይደለም 7 ጊዜ 7 ይቅር ልትለው ይገባል ብሎ ለ490 ጊዜ ሰው ይቅር መባባልን አስተምሮታል ማለት። ቅዱስ ጴጥሮስ ወንድሜ ብሎ የጠራው ማንን ይመስላችኋል? ምዕመናንን ነው ወይም ሌላውን ካህን ነው? ወንድሜ ቢበድለኝ ካህኑ ቢበድለው ካህኑ እግዚአብሔርን ቢበድል ወይም ምዕመኑ እግዚአብሔርን ቢበድል እስከ ስንት ጊዜ ነው ይቅር መባል ያለበት? ይህን እስከ 7 ጊዜ 7 ድረስ ይቅር መባል እንዳለበት የይቅርታን ትምህርት ያስተማረው እሱ። በዛውም ላይ የመጀመሪያ ሐዋርያ አድርጎ የሾመው ጴጥሮስን እሱ ራሱ ከኃጢአት እንደተመለሰ የተሾመ በዕለተ ዓርብ የመጀመሪያውን ኃጢአት የሰራው እሱ ማለትም አላውቀውም ብሎ እስከ መካድ ድረስ ትልቅ ኃጢአት ነበረ የሰራው ስራ። በኋላ ላይ አምጥቶ ካህን ሲያደርገው እንደውም በዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ መንጋዎችን ጠብቅ ብሎ ለቤተ ክርስቲያን ዋና መሪ ጠባቂ ሲያደርገው ኃጢአት እንደሌለበት አይቶ ግን ኃጢአት ስላልሰራ አይደለም፣ ባለፈው ጊዜ ኃጢአት ሰርቶ ነበር። ስለዚህ ምን ማለት ነው? እንዳጠቃላይ ካህን መሆን ባህሪ መቀየር አይደለም፣ ግብር ነው። ክህነት ነው ሰማያዊ እንጂ ካህኑ ሰማያዊ አይደለም፣ ምድራዊ ነው። ምድራዊ ከሆነ ደግሞ ይበድላል። በዚህ በዜና የተጻፈ አንድ ታሪክ ልንገራችሁና ልጨርስ። በዚያ ታሪክ ምንድን ነው የሚለው? መነኩሴው ካህኑ ሰይጣን መጥቶ ካህኑ እኮ ኃጢአተኛ ነው እንዲህ ነው እያለ ነው። እንዴት ከዚህ ካህን ስጋውን ደሙን ያድናል ብለህ ትቀበላለህ እያለ ይነግራቸዋል። ወዲያውኑ በዚያች ሌሊት ራእይ ያዩት ራእይ ምንድን ነው የሚለው? ሰውየው ያዩት ሰው እጁም እግሩም የቆሳሰለ በቁስል የነደደ ሰው ነው ያዩት። ግን ከምንጩ የወርቅ የሆነ ከታችም ደግሞ የውሃ መጠራቀሚያ ገንዳው የወርቅ የሆነ ውሃ ከላይ እየፈሰሰ ከታች ወርዶ ከወርቅ ገንዳ ላይ ይሰበሰባል። ያ እጁም እግሩም የቆሳሰለ ሰው በወርቅ ማንኪያ ከዚያ ከውሃው እየጠለቀ እንካ ተቀበል ይለዋል። ማንን? መነኩሴውን። ይህንን አዩና መነኩሴው ምናል አይ እሱን ሁሉ ቁስልህን እያየሁማ እንዴት ብዬ እቀበላለሁ? መልአኩ መጣና ምናል አንተ ሰውዬ ከወርቅ ምንጭ የሚመነጭ ከታች ደግሞ መሰብሰቢያ መጠራቀሚያ የወርቅ ገንዳ ነው። የያዘው በወርቅ ማንኪያ ነው። በእጇ ላጠጣህ አንተ ምን አስደነቀህ? ባህለውና ጠጣይ ሲነቆ ይሄ ራእይ ነበረ። በቅዱስ ጳውሎስ መልእክትም ላይ በእርግጥ በአንድ ባለጸጋ ተተርኮ ይገኛል ይህ ታሪክ። እንደ አጠቃላይ ግን ምን ማለት ነው? ይሄ የካህኑ ምሳሌ ነው። ያ እጁም እግሩም የቆሳሰለ ሰው የካህኑ ምሳሌ ነው። በኃጢአት የነደደ የቆሰለ ሰው ሊሆን ይችላል ካህኑ፣ ግን ስጋው ደሙ ከመለወጥ አያግደው። ካህኑም የክህነት አገልግሎት ከመስጠት ያግደው አይደለም። ይሄ ማለት ግን በታወቀ ኃጢአት ኖሮት ቤተክርስቲያን ዝም ትላለች ማለት አይደለም። ቤተክርስቲያኒቱ የታወቀ በደል የታወቀ ኃጢአት ኖሮት በቀኖና ቤተክርስቲያን መሰረት የሚያሽር በደል ሲኖርበት እንድትሽረው ታዟል። በፍትሐ ነገሥት ከአንቀጽ 5 ጀምሮ በተጻፈው በአንቀጸ ካህናት ላይ እንደምንመለከተው የሚሻርባቸው ኃጢአቶች አሉ። ቤተክርስቲያን አውግዛ እስካለየችው ድረስ ግን ያንን ካህን እንደ አባት አለመቁጠር አይቻልም። ያንን ካህን መናቅ አባት ሊሆነኝ አይገባም ብሎ ማውገዝ አይቻልም። ለቤተ ክርስቲያኒቱ ነግሮ በቀኖና ቤተ ክርስቲያን በኩል ያ ካህን መፍትሄ እንዲሰጠው ነው ሊደረግ የሚችለው። እንዳጠቃላይ ግን ያንን ካህን የንስሐ አባት ማድረግ እናንተን ከመንግሥተ ሰማያት አይከለክልም ነው።
እናንተን ከመንግስተ ሰማያት የሚከለክል ነገር አይደለም። ስለዚህ እንደው በዚህ በዮሐንስ አፈወርቅ ተግሳጽም ላይ የተጻፈ አንድ ታሪክ ነበረ። እንዲህ አይነት አንድ አረማዊ ሊያጠምቅ አንድ ካህን ከቤት ተቀብሎ ልጁን ይዞት ይሄዳል እና ይዞት ሄዶ ቤተክርስቲያኑ በር ላይ ሲደርስ አረማዊው ይመለከታል። አዲስ አማኝ ነው እና መንፈስ ቅዱስ ገልጾለት ያያል የቤተክርስቲያኒቱን ምስጢር እና ምንድን ነው የሚያዩ የእሳት አለንጋ በእሳት አለንጋ እየገረፉ አጋንንት ላዩ ላይ ተቀምጠው የእሳት ልጓም አስገብተው ከደጀ ሰላም ውጭ ላይ ሲያስቀሩት ሲያቆሙት ይመለከታል። ያንን አረማዊ ከውስጥ ከቤተ መቅደሱ ነጭ ልብስ የለበሱ ካህናት ወጥተው ተቀብለው ወስደው አጥምቀው አቁርበው መልሰው ያወጡታል። ካህኑ የገባው የቀደስኩ ነው የሚመስለው፣ አረማዊው ግን ይህን ይመለከት ነበረ። አረማዊው ተጠምቆ ክርስቲያን ሆኖ ሲመለስም እንደገና ያ ካህን እዛው በር ላይ ደጀ ሰላም ላይ እንደቆመ አገኘ። ተከታትለው ወደ ቤት ሄዱ። አባ እንዴት ነበረ ቅዳሴው ብለው ምዕመናኑ ቤት ያሉት ሲጠይቁት ስለዚያ ሲተርክ አጠመቅነው እንዲህ አደረግነው አቆረብነው እያለ ሲተርክ የአረማዊ አፉን ከፈተና እንዲያለ አባ እሱ እኮ አልገቡም ውጭ ነው የቀሩት እኔን ያጠመቁኝ ሌሎች ናቸው ብሎ ተናገረ። ስለዚህ ምን ማለት ነው? እግዚአብሔር ለቤተ ክርስቲያን እንዲህ አይነት ጥበቃ ይጠብቃል። እሱ ኃጢአተኛው ካህን የገባው የቀደስኩ ይመስላል፣ በረድኤት ግን የተለየ ነው ከክብሩ ማለት ነው። ለዚያ ማድረግ የበቃ የማይገባ ስለሆነ እግዚአብሔር በእንዲህ አይነት ሁኔታ ሊለየው ይችላል። እኛ ግን በንጹህ ሕሊና ካህኑን አባት አድርገን መንግስተ ሰማያት መግባት እንችላለን። የገቡ ስላሉ ማለት ነው። እግዚአብሔር እሱንም ምን ያለው ያ ሰው ባለጸጋ እንኳን የካህኑን መሬት ተጠምዶ እያረሰ ሳለ ካህኑ ያ ገበሬ ወርቅ ድስት ሙሉ ወርቅ አገኘ ከመሬቱ ላይ። እኔ የተጠመድኩት መሬቱን አረሼ ቆፍሬ እህል አዝመራ አዝምሬ ከዛ ምርቱን ልወስድ የተጠመድኩት ወርቁ ለባለቤቱ ይገባል ብሎ ሂድና ለካህኑ ነገሩ ብሎ ሎሌውን ይልከዋል። ካህኑ በጣም እቀበላለሁ ብሎ ሎሌውን ላከና እቤት ቁጭ ብሎ ማረጃውን ቢላውን ሲያሰናዳ ቆየ። ወዲያውኑ የት ነበረ ወርቁ አለና ቆፍር ያ ሎሌ እየቆፈረ ጠበቀው። እዚያ ላይ የተደለ ባሪያ መልካም ባሪያ ቀን አገልጋይ ነበረ። ከዛ ሄደና ያካል አይቶኛልና ነገ ጠቁሞ ሊያስይዘኝ ስለሚችል ብሎ ገደለው ይላል። በዚያ በያዘው ግን አርዶ ገደለው። ሰው እንዳለመታደል ሆኖ የዚያ ባሪያ ደም ተፈንጥቆ ወርቁ ላይ ሲያርፍበት ወርቁን ገልጦ ተርፏል። ሁለቱንም ጥቅም ሳያገኝ ቀረ። ያ ባለጸጋ ቤቱ ተቀምጦ ሎሌው ይመጣል ብሎ ቢጠብቅ ቀረበት። እየፈለገ ሲሄድ እዚያ ወርቁ አገኘው። እንግዲህ ወዲህ በካህነች ስጋውን ደሙን አልቀበልም ብሎ ነበር ይላል። በኋላ መልአኩ ራእይ አሳይቶት ነው እንደገና ቅድም የተረኩላችሁን ታሪክ ማለት ነው። እንደገና በራእይ አሳይቶት ለዚያም ሰው ወደ ስጋ ወደ ደሙ የተመለሰው ከዚያ በኋላ ነው። ስለዚህ ምን ማለት ነው? ኃጢአተኛ ካህን ልታገኙ አትችሉም። ኃጢአተኛ ያልሆነ ካህን ልታገኙ አትችሉም። ኃጢአቱ ግን በራሱ ሊያስፈርድበት ይችላል እንጂ ከእናንተ ጋር ምንም የሚያዛምደው ነገር የለም። ኃጢአት ሲጀምር ተላላፊ በሽታ አይደለም፣ በትንፋሽ የሚተላለፍ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሁሉም ማድረግ ይቻላል፣ የሚሳነው ነገር የለም። ሁን ያለው ሁሉ ማከናወን ይችላል ከላይ ሆኖ። ለምንድን ነው ከሰማይ ሰማያት መውረድ፣ ከድንግል ማርያም መወለድ፣ መከራ መቀበል፣ መስቀል ላይ መቸንከር ያስፈልገው ለምንድን ነው ይላል። ወደዚህ ጥያቄ ከመግባት በፊት ክህነት ላይ በደንብ ተብራርቷል በሊቀ ሊቃውንት። አንድ ወይ ሁለት ነገሮች ባጭሩ ላንሳ። አንደኛ መስዋዕቱን የሚለውጠው ኃጢአቱን የሚያስተሰርየው ካህኑ በባህሪው ወይም በሰውነቱ ሳይሆን በጸጋ እግዚአብሔር ነው እና በኃጥኡም ሆነ በጻድቁ አድሮ የሚሰራው ጸጋ እግዚአብሔር የያዛችሁበት ኃጢአቱ ተይዞበታል፣ ይቅር ያላችሁት ይቅር ተብሏል የሚለው ያ አምላካዊ ቃል ነው እንጂ የካህኑ ኃጢአቱም ሆነ ጽድቁ በራሱ አይደለም። እና ጸጋውንና ካህኑን ሰዎቹን ሁለቱም ማደባለቅ የለብንም። ሰውየው ጥሩ ቢሆን ቅድም እንደተብራራው ጸሎቱ ያ ሊጠቅም ይችላል፣ ግን ለራሱ ነው። ኃጥእም ቢሆን ለራሱ ነው። መስዋዕቱን የሚለውጠው ካህኑ በራሱ አይደለም። አንዳንዴ እንዲህ ብለንም ካህን መስዋዕት አቅራቢ ብቻ ነው። የክህነቱ ሚና አይተካም። ካህናት የሚሰሩትን ምዕመናን ሊሰሩ አይችሉም። ግን ክህነቱ በራሱ አለ መስዋዕቱን የሚለውጠው። ቅዱስ ዮሐንስ አፈወርቅ ይህን በደንብ ያብራራው በቅዱሳት መጻሕፍት ላይ በደንብ የተብራራ ነው። ካህኑ ተላላኪ ነው። ቅዱስ ዮሐንስ አፈወርቅ እንደው ከላይ ባጭሩ አንድ ባነሳላችሁ ካህኑ ተላላኪ ነው። መስዋዕቱን የሚቀበለው ራሱ ነው። ልክ በጸሎተ ሐሙስ ክርስቶስ ለደቀ መዛሙርቱ ንሱ ይህን ብሉ ብሎ ፈትቶ እንደሰጣቸው ዛሬም በእያንዳንዱ ቤተክርስቲያን በእያንዳንዱ ቅዳሴ መስዋዕት ሆኖ ቀርቦ መስዋዕቱን ለውጦ የሚያቀብለው እሱ ነው። ወደ አንተ ሲዘረጋ የምታየው የካህኑ እጅ ነው ይላል። በዛ ውስጥ ግን የሚያቀብለው ራሱ ክርስቶስ ነው ይላል። እኛ ተላላኪዎች ነን ይላልና
ክህነቱ ከካህናት ጸጋን ከካህናት ሕይወት ጋር በአንድ ቀላቀለው በጣም መሰረታዊ ነገር ነው። ሁለተኛ የተብራራው በእውነቱ በጣም እንደው በእኛ ቤተክርስቲያን ምዕመናን እኔ ቢለመድ ብዬ የምመኘው ምዕመናን ካህናትን የመጠበቁንም ነገር አብረን ብናስብበት ጥሩ ይመስለኛል። እንዲሆነ እንዲያሆነ መንገድ ላይ እንዲሆኑ ከምንል ይህኛው አካል ነው እና አንዳንድ በእውነቱ እኛ አብልተን እኮ እኛው ምናማ እኛ አጠጥተን እኛው እንዲህ የምንል እንዳንኖር በግብፅ ቤተክርስቲያን ምን ሆነ በአንድ ወቅት አንድ ካህን እንግዶችን ይዞ አንድ ትልቅ ሆቴል ገብቶ ይባላል እና ከእንግዶቹ ጋር ሆኖ አልኮል መጠጥ እንደ ቢራ ውስኪ ነገር አዘዘ እና እዛ ሆቴል ያለ አስተናጋጅ ክርስቲያን ስለነበረ ለስላሳ መጠጥ አመጣለት። ሰምቶታል። አይ አልሰማኝ ይሆናል ብሎ አጨብጭቦ ጠርቶ እኔ ያዘዝኩ እንደ እንግዶቹ ነው ብሎ ነገረው። አይ ሰምቼዎታለሁ፣ ግን ይህን መጠጥ መጠጣት ከፈለጉ ፖፕ ሽኖዳ ጋር ሄዱና ክህነትዎን ይመልሱና እኔ በነፃ ውስኪ የፈለጉትን እጋብዘዎታለሁ አለው ይባላል። የመጠባበቅ ስራ ይሰራሉ። እኛ ጋር ይህ መጠባበቅ አለ። በእውነቱ በሞቴ ብሉልኝ ብለን በሞቴ ጠጡልኝ ብለን እንዲህ በሉ እንዲህ ጠጡ እንዲህ ሰከሩ አንንም። አዲስ አበባ ይሆን አንድ ነገር ላስታውሳችሁ። ቤታቸው በደንብ ደግሰው ካህናትን ጠሩ እና በአንድ ወቅት የሄዱት ካህን እንግዲህ ከተዘጋጀው ቀማምሰዋል መሰለኝ። በሌላ ቀን የሄዱት ካህን መነኩሴ ናቸው። ሽሮና ጎመን ነገር አንስተው ቁጭ ሲሉ እንዴ አባታችን ይብሉ እንጂ ይህ ሁሉ እኮ የተዘጋጀው ለእርሶ ነው። ከሰው በፊት የመጡት እገሌ እኮ ይህም ያም አይቀራቸውም እኮ ከመጠጡም አይቀራቸውም። እሰው ምነው አይበሉም ደሳቸው አይደሉም እንዲህ አሏቸው ይባላል። እና አዘጋጅተው ማማት በእውነቱ አብልቶ ማማት ባናበላ አይሻልም? ባናዘጋጅ አይሻልም? ነገ ለማማት ከሆነ እና የመጠባበቁን ስራ ብንሰራው በጣም በእውነቱ ጥሩ ይመስለኛል። አንድ ነገር ለመጨመር ቅድም ሊቀ ሊቃውንት አንስተውታል። በዜና አበው ላይ እየተነገረው አንድ ካህን አመንዝራ ሆነ ሰካራም ሆነ በጣም ኃጢአትን ሁሉ ንቅስ ጥቅስ አድርጎ የሚሰራ ሆነ እየገባ ግን ይቀድሳል እና የአገረ ስብከቱ ምዕመናን ወደ ጳጳስ ሄደው ከሰሱት። ጳጳሱን አስጠሩት እና ለምንድነው እንዲህ እያደረግክ የምትቀድሰው? በእግዚአብሔር ከሰማይ እሳት አውርዶ ያጠፋኛል፣ መሬት ተከፍቶ ይውጠኛል ለምን አትልም አሉት። አይ አባቴ ብፁዕ አባታችን ይቅርታ ያድርጉልኝ፣ እኔ እንደዚህ አይነት ሕይወት ከጀመርኩ ጀምሮ ቀድሼ አላውቅም ማለት። ታዲያ እያሳስታጎልክ ነው አይደለም እኮ የተባልከው፣ እየቀደስክ ነው፣ ግን ለምን ትቀድሳለህ ነው ክሱ አሉት። ላስረዳዎት ይስሙኛል። ልክ ቤተክርስቲያን ስገባ በር ላይ ቅዱሳን መላእክት ይመጡና አጋንንትን ዝንብን ከላይ እሺ ብሎ እንደማስወገድ አጋንንትን ከላይ ያስወግዳቸዋል። ውጭ ቆያሉ። ቤተክርስቲያን ውስጥ ገባለ። መልአክ ይመጣና ከአንዱ ምሰሶ ጋር ያስረኛል። መልአክ በኔ ቅርጽ በኔ መልክ ቀድሶ አቅርቦ ይሸኛቸዋል። ከዛ ሲጨርስ ይፈታኛል። እወጣለሁ። በር ላይ ልክ ስወጣ እነዛ እንደዚህ በመተው ያርፉብኛል። እንዲህ እያልኩ ነው የኖርኩት፣ አንድም ቀን ቀድሼ አላውቅም አለ ይባላል። ታዲያ ይህን የሰማች ደግሞ አንዲት ሴትዮ ኃጢአተኛው ካህን ሲቀድስ መልአክ ነው የሚቀድሰው፣ እሱ ታስሮ አይቀድስም የሚለውን የሰማች አንዲት ሴት ይባላል። እንደ ልታስቀድስ ስትሄድ እቆርባለሁ ብላ ልብሷን ለብሳ ተዘጋጅታ ስትሄድ ጥሩ ቄስ ሲቀድስ፣ ያው ጥሩ ቄስ ከቀደሰ ራሱ ሰውየው ስለሆነ የሚቀድሰው ብላ መቁረቧን ትተዋለች። ደግሞ ሌላ ጊዜ ሳትዘጋጅ ድንገት ኃጢአተኛ ቄስ ሲቀድስ፣ እንግዲህ በእሷ ግምት ነው፣ ኃጢአተኛውም ጽድቁ በእሷ ግምት ነው። ኃጢአተኛ ሲቀድስ ዛሬ መልአክ ስለሆነ የሚቀድሰው ከመልአክ እጅ ቆርባለሁ ብላ ሳትዘጋጅ ድንገት ትቆርባለች። ካህናት ጠይቋት፣ ለምንድን ነው ትቆርቢ ስትመስይ አትቆርቢም? እማትቆርቢ ስትመስይ ትቆርቢያለሽ ስላት አስረዳች። በደህናው ቄስ ሲቀደስ ያው ራሱ ስለሆነ አይደለም ሰውየውን አላጣውም። ሌላም ቀን ኃጢአተኛው ቀን ካህን ሲቀድስ ግን መልአክ ስለሆነ ያን ቀን የሚያቆርበው እድሉ እንዳያመልጠኝ ነው አለች ይባል። ይህ እንግዲህ ነገር የሚለጥጡ ሰዎች ናቸው ወደ ጽንፍ የሚወስዱ እና ግን ዋና ነገር ግን አንድ ነገር ላሳዝና ሊጨርስ እውነት ለመናገር ጸጋ እግዚአብሔር የሚሰጠው በካህኑ ሕይወት ላይ ተመስርቶ ቢሆን የትኛው ቄስ ሲቀድስ ነው በትክክል ስጋውና ደሙ ተለወጠ የሚባል ነው። አጥማቂው ካህን ማንነት ላይ ተመስርቶ ቢሆን ኖሮ ልጅነት ስርየተ ኃጢአት የሚሰጠው ማንኛው ቄስ ሲቀድስ ነው በትክክል አንድ ሰው ዛሬ ልጅነት አግኝቷል የሚባል ማንም ያረጋግጠው? የዛ አረጋጋጭ ባለው ምንም መሰረት የሌለው ነበር ነው። ስለዚህ እግዚአብሔር ቸር ስለሆነ ጸጋውን የምናገኘውን ጸጋ ድህነት በካህኑ ማንነት ላይ ሳይሆን በጸጋው በክህነቱ ላይ አድርጎልናል። ይሄ ከቸርነቱ ብዛት የተነሳ ነው። ይህን ያደረገልን እግዚአብሔር የተመሰገነ ይሁን። እኔ ወደ ተጠየቅኩት ሲሄድ መድኃኒታችን ኢየሱስ ክርስቶስ ሁለንተናችን ነው፣ መስዋዕታችን ነው፣ ማዕከላችን ነው፣
ሊቀ ካህናታችን ነው፣ ሁሉም ነገራችን ነው እና እሱ ያልሆነን ነገር የለም። በጉባኤያችን ያለ እሱ ነው። የጉባኤያችን አባት ነው። የሁሉ ነገር ነው። ሐዋርያችን ነው፣ መምህራችን ነው፣ ካህናችን ነው እና እሱ ያልሆነ የለም እና ቤተክርስቲያናችን ስለ ኢየሱስ ምን ትላለች ማለት መላውን ትምህርት እንግዲህ አንድ ነው መማር ማለት ነው። ያ ደግሞ የዘመን ልክ ትምህርት ነው። እንደው ከዛ መካከል አንድ ሁለት ሶስት ለማስታወስ አንደኛ መድኃኒታችን ኢየሱስ ክርስቶስ በባህሪው ከአብ ጋር ከመንፈስ ቅዱስ ጋር አንድ ነው ብለን እናምናለን። እውነትም ነው። በባህሪ መለኮቱ ከአብ ጋር አንድ ነው። ዋሃደ ባህሪ ምስለ አብ ነው የምንለው ኮንሰብስታንሻል ዊዝ ዘ ፋዘር ወይም ሆሞኡሲዮስ። ይህ በጣም መሰረታዊ ነገር ነው። በኒቅያ ጸሎተ ሃይማኖት ላይ ከተገለጹት ቃላት በጣም ቁልፍ ቃላት አንዱ ይሄ ነው። በባህሪ መለኮቱ ከአብ ጋር አንድ ነው። በአካል አብ፣ ወልድ፣ መንፈስ ቅዱስ። እንግዲህ አካል ስንል እኛ በሚገባን መንገድ ነው እንጂ የእግዚአብሔር ሕልውና እኛም መላእክትም የማይረዱት ነው። ዞሮ ዞሮ አብ፣ ወልድ፣ መንፈስ ቅዱስ በየራሳቸው ሕልዋን ናቸው፣ እኔ ባይ ናቸው፣ በባህሪ ግን አንድ ናቸው። ስለዚህ ኢየሱስ ክርስቶስ ማለት በባህሪ ከአብ ጋር ከመንፈስ ቅዱስ ጋር አንድ የሆነ ማለት ነው። ሁለተኛ ደግሞ ሰው ሲሆን ሰው የሆነ ነው። እንግዲህ በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ ቤዛ፣ አስታራቂ፣ መካከለኛ የሚሉት ነገሮች የተነገሩለት ሰው ከመሆኑ የተነሳ ነው። ስለዚህ ሰው የሆነ እኛን ለማዳን ነው እና በጥያቄው ላይ የተነሳው ታዲያ ኢየሱስ ክርስቶስ ሁሉን ቻይ ከሆነ ይህ ብዙ አካላት የሚያነሱት ጥያቄ ነው። አምላክ ከሆነ ያለ ሰው መሆን እስከ መስቀል ሞት ድረስ ሳይደርስ ለምን አላዳነንም የሚል ጥያቄ ይነሳል። ጥያቄው ጥሩና መሰረታዊ ነው። ጉዳዩ ሰፊ ነው። ቢያንስ በሁለት ነገሮች ባጭሩ ለማስረዳት ልሞክር። መድኃኒታችን ኢየሱስ ክርስቶስ ሰው መሆንና መከራ መስቀልን መቀበል ያስፈለገው አንደኛ ማዳኑ እሱ ባዘጋጀው መንገድ በዚህ መንገድ እንዲሆን ነው፣ ፍጹም እንዲሆን ነው። ፍጹም እንዲሆን አራት ነገሮች ያስፈልጉ ነበር። አንደኛ ማዳኑ ፍጹም እንዲሆን ነው። ታዲያ ማዳኑ ፍጹም እንዲሆን የሚያስፈልጉት አራት ነገሮች ምን ነበሩ ካል አንደኛ የበደለው የሰው ልጅ የሚያድነው መድኃኒት ሰው መሆን ነበረበት። ለምን? የበደለው ሰው ነው፣ አዳም ነው። አዳም በድሎ ሌላ ተገብቶ ቢያድነው አይገጣጠምም። ፍርዱ የተፈረደው ሰው ላይ ነው። ሰው ተፈርዶበት ሌላ ሊሆን አይችልም እንጂ ይሁን እንኳን ቢባል አይገጣጠምም። አይጥ በበላ ዳዋ ተመታ አይነት ነው የሚሆነው። ሰው በድሎ ሌላ ቢሰቀል ለምን አይገናኝም። ስለዚህ የእግዚአብሔር ፍርዱ ፍጹም ስለሆነ እውነተኛ ምሕረቱም ስለሆነ ሰውን የሚያድነው መድኃኒት ሰው መሆን ነበረበት። ሁለተኛ መሞት ነበረበት። ምክንያቱም በሰው ላይ የተላለፈው ፍርድ ሞት ነው እና በሰው ላይ የተላለፈው ፍርድ ሞት ስለሆነ ሰውን የሚያድነው መድኃኒት ከሞት አንድ ስንዝር ወደኋላ የቀረ ወይም ያነሰ ሊሆን ፍጹም አይሆንም ካሳነቱ። ለምሳሌ ጌታችን ስለኛ ሲል ተገርፏል፣ በጲላጦስ ፊት ቆሟል። ያልሆነ የለም። በመስቀል ላይ ስጋው ተቆርሷል፣ ደሙ ይፈሳል። ግን ነፍስና ስጋውን ሳይለይ ያን ሁሉ መከራ ተቀብሎ ቢወርድ ኖሮ ከመስቀሉ ሰው ላይ የተላለፈው ፍርድ ሞት ስለሆነ ጌታችን ግን ስላልሞተ ፍርዱ ተፈጸመ አያሰኝም። 90% ተፈጽሞ ሊሆን ይችላል፣ ፍጹም ግን አይሆንም። ግጥም ያለ ሙሉ አይሆንም። ፐርፌክት አብሶሉት አይሆንም። እግዚአብሔር ደግሞ አሰራሩ ፍጹም ነው። ስለዚህ ሁለተኛው ሰው ሆኖ ሞትን መቀበል ያስፈለገበት ምክንያት በሰው ላይ የተላለፈው ፍርድ ሞት ስለሆነ ሞትን መቀበል ለቤዛነቱ የግድ ስለነበረ ነው። ሶስተኛ ሰውን የሚያድነው መድኃኒት ሰው መሆንና መሞት ብቻ ሳይሆን ሞትንም ማሸነፍ መቻል ነበረበት። ሞትን ካላሸነፈ አይጠቅመንም። አራተኛ ንጹሕ ባህሪ መሆን መቻል ነበረበት። ንጹሕ ባህሪ ካልሆነ ነውር፣ ነቀፋ ትንሽም ብትሆን ካለበት ቤዛ ሊሆን አይችልም። እንግዲህ በብሉይ ኪዳን የፋሲካው በግ፣ ሌሎች ብዙ ነገሮች የሚቀርቡ መስዋዕቶች ሁሉ ታይተው በሊቀ ካህናቱ በካህናቱ መስዋዕት ይሆናል ተብለው እየታዩ እየተመዘኑ ይቀርቡበት የነበረና ለክርስቶስ ቤዛነት ምሳሌ ስለነበሩ ነው። እና ክርስቶስ እኛን ለማዳን እነዚህ አራት ነገሮችን መፈጸም ነበረበት። እሱ ግን ሰው ስላልሆነ እግዚአብሔር በባህሪው ሰው አይደለም፣ ሞትም የለበትም። እሱ ንጹሕ ባህሪ ነው። ሞትን ማሸነፍ ይችላል። ሞትን መቀበል ግን አይችልም። ስለዚህ ሞትን ለመቀበል ሞት የሚስማማውን የእኛን ባህሪ ተዋሃደ። ሰው ሆኖ የሰውን ፍርድ ለመቀበል ሰው ሆነ። ስለዚህ ሰው እንዲሆን ያስፈለግበት አንዱና መሰረታዊ ምክንያት ይሄ ነው፣ ፍርዱን ማዳኑን ፍጹም በሆነ መንገድ ለማድረግ። ሁለተኛው ምክንያት ሕይወት ወደ ውስጣችን ካልገባ እንዲሁ ዝም ብሎ ወደ ገነት ቢመልሰን ፍርዱን ቢያነሳልን ያጣነውን ሕይወት ገንዘብ ማድረግ አንችልም። ይህ በጣም መሰረታዊ ነገር ነው። የሰው ልጅ በበደለ ጊዜ ሞት ወደ ውስጡ ገብቷል። ሞት ወደ ሕይወታችን ተዋህዷል። ሕይወታችን በሞት ተረክቧል። ለምሳሌ ወደ ደማችን አንድ የተመረዘ ነገር ቢገባ ውጫዊ በሆነ ሕክምና ያ ሊወገድ አይችልም። ልክ ያ የተመረዘ ነገር ወደ ገባበት የደም ስር እና የተለያዩ ሕዋሳት መድኃኒቱ መድረስ አለበት።
አለዛ መድኃኒቱ እዛ ካልደረሰ በሽታውን አያገኘውም። በሽታ እዛ ተደብቆ ሊገልም ጉዳት ሊያደርስም ይችላል። ስለዚህ በአዳም ምክንያት ማርጀት፣ ማፍጀት፣ መሞት በአጠቃላይ ይሄ በሙሉ ወደ ህይወታችን ገብቷል። ህይወታችን ፍጻሜው ሞትና መቃብር ሆኗል። ይህንን ማስወገድ የሚቻለው ሞት በገባበት ሁሉ ህይወት ሲገባ ነው። ያ ህይወት እንዲገባ ደግሞ አካላዊ ቃል በባህሪው ህይወት የሆነ እርሱ የእኛን ባህሪ ገንዘብ ማድረጉ ነበረበት። ቅዱስ ኤፍሬም ሶርያዊ ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ ዘቦቱ ክብረ ስብሐት እንዳለ የእኛን ሞት ገንዘብ አደረገ፣ ተቀበለ። የእሱን ህይወት ለእኛ ህይወት አደረገ። እሱ የእኛን ህይወት ባይዋሃድ ኖሮ የእኛ ህይወት ለዘላለም በራስ በስባሽ እንደሆነ ይቀር ነበረ። ምክንያቱም በውጫው በቃ ይቅር በማለት ህይወት ወደ ውስጥ ሊገባ አይችልም። ህይወት የሚገባው ህይወት የሆነ እሱ ህይወት የሆነ የእኛ በሞት ተወርሶ የነበረን የእኛን ህይወት ሲዋሃደው ብቻ ነው። ያ ሊፈጸም የሚችለው በሚስጥረ ተዋህዶ በሚስጥረ ስጋዌ ስለሆነ ስለዚህ ምክንያት አምላክ ሰው የሆነው። ሌሎችም ምክንያት ይኖራሉ፣ በዋናነት ግን እነዚህ ናቸው። አብያተ ክርስቲያናት ይቃጠላሉ፣ ካህናት አበው ምእመናን ይታረዳሉ፣ ይገደላሉ፣ ዕለት ዕለት ሰማዕትነትን ይቀበላሉ። እና በዚህ ጉዳይ እኛ ምን እናድርግ የሚለው ሲነሳ ሰማዕትነት መቀበል ስለመቀበል ነው የሚወሳው። ከዚህ ባለፈ አንደኛ ሰማዕትነትን ጨክኖ ለመቀበል የሚያስፈልግ መንፈሳዊ ዝግጅት ሳይኖረን እንዲህ ማድረግ በራሳችን ላይ ጥፋት እንዲሆንብን ማድረግ አይሆንም ወይ? ከሰማዕትነት በፊት እንዲህ አይነትን ጥፋት ለመከላከል የሚቻል እስከምን ድረስ ነው? ራሳችንን ለሰይፍ ለስለት አሳልፈን ለሰማዕትነት ለማዘጋጀት የምንችለው እንዴት ነው? በዚህ ዘመን በቤተክርስቲያን ላይ የተለያዩ አደጋዎች፣ ጥቃቶች አሉ። ክርስቲያኖች ደግሞ ይህንን ቆመው ነው የሚያዩት ወይስ ለመከላከል እስከ ሰማዕትነት ለመሄድ ይህን ነገር እንዴት ነው የሚለማመዱት? አቅሙስ ከየት ይገኛል? ይሄ መቼስ በፎርሙላ የሚሆን አይደለም። በፎርሙላ አይሆንም። ምናልባት እንደምታስታውሱት ባለፉት ዘመናት በስደት ሲሄዱ የነበሩ የሊቢያ ሰማዕታትን ታስታውሳላችሁ፣ ኢትዮጵያውያኖችን። አሁን እዛ ወንድሞቻችን አዲስ አበባ ውስጥ ስናያቸው ኪስ አውላቂዎች፣ ከቤተ እግዚአብሔር የራቁ ክፉዎች፣ ጸጉራቸውን አንጨብረው ብለን ልናያቸው እንችላለን። አንዳንድ የሰማዕትነት ስራ በእውነት አቅዶ ታልሞ የሚመጣ የመንፈስ ቅዱስ ስራ አለበት። ግን እንደ ባለ አእምሮ እንደ ቤተክርስቲያን አስተምሮ ህይወታችን በሙሉ በሰማዕትነት የሚፈጸም ስለሆነ እኛ መዘጋጀት አለብን። አሁን ግን አልለመድነው። ምን እናርግ? መምህራኑ ይጨምሩበታል። አንዲት ትንሽ ልጅ አለች፣ ከሱ ልነሳ መሰለኝ። ሰማዕትነት እንዴት እንደምንለማመድ የስድስተኛ ክፍል ተማሪ ናት። አንድ ቀን ቤት መጣ። አባዬ የኔ ክፍል ውስጥ የሚማሩ ሴቶች ሁሉ ሊፕስቲክ ይቀባሉ አለች እና ፊቷ ላይ ቅሬታ አለ። ስለዚህ ልጄ ታዲያ ልግዛልሽ ስላት አይ አለች። አይ ስትልም አሁን ቅሬታ አለ። ታዲያ ለምን ትነግሪኛለሽ? አይ ክፍል ውስጥ ፋራ ይሉኛል። እንግዲያው ፋራ ከሚሉሽ ልግዛልሽ አልኳት። አይ እቺ ትንሿ መስቀል ነች። ሰማዕትነት ተጀመረ ማለት ነው፣ ፋራ መባልና ሰውን አለመምሰል። ስለዚህ ሰማዕትነትን የምንለማመደው በመጽሐፍት የተጻፉልን ብዙ ቅዱሳን አባቶች አሉ። ህይወታቸውን እያሰብን እነሱን ለመምሰል መድከም ነው፣ መጋደል ነው። ላለመምሰልና ላለመመሳሰል በትንሹ ስንለማመድ ትልቁን ነፍስ የሚያሰጠውን ሰማዕትነት ደግሞ መንፈስ ቅዱስ ራሱ ይመራናል። ትንሿን ሳንለማመድ ትላልቁን ብቻ የምናስብ ከሆነ ሲመጡብን እንሸሻለን እንጂ ከፊቱ ላንቆም እንችላለን። ስለዚህ ትንሿን ሰማዕትነት መለማመድ ይገባናል። ይሄ በግል ህይወታችን እንደ አንድ ክርስቲያን ስናስብ ነው። እንደዚህ በጋራ ቤተሰብ ሆነን ስናስብ፣ ሌሎች በጋራ ተደራጅተው ሲያጠቁን ደግሞ ሌላ አይነት ሰማዕትነት አለ። በግል የምንቀበለው አለ፣ እንደ ማህበረ ክርስቲያን ደግሞ የምንቀበለው አለ። እሱ ቁጭ ብለን አስበን አቅደን ዋጋ ከፍላለን ብለን በጋራ የምንሰራው ነው። ጦር ሜዳ የምንሄደው እኮ ለዚህ ነው። ለሀገራችን ሰማዕት እንሆን የለ መሀሉ መቅደስ እንዲሆን ዳሩ እሳት እኛ ነን እኮ ሄደን እዛ የምንቃጠለው የምንነደው መሀሉን ለመጠበቅ። ያ ተደራጅተን አውቀን ወስነን የምንሄደው ነው። እና በዚህ ዘመን በቤተ ክርስቲያናችን ላይ እየደረሰ ያለው ጥቃት ሰይፍ ብቻ አይደለም። በምጣኔ ሀብት ልጆቻችንን አእምሮ በማጠብ
ከሀገሪቷ የፖለቲካ ስልጣን በማግለል ቤተክርስቲያናችንን በሐሰት በመክሰስ ታሪካችንን ገልብጦ በመተረክ የስነ ልቦና ስብራት ሁሉ እንዲደርስብን ነው የሚደረገው። ስለዚህ የዘመኑ ሰማዕትነት የአካል ብቻ አይደለም። ሀብታችንን አንድ ላይ ማድረግ፣ ተምሮ በትምህርት ውሸትን መርታት፣ ልጆቻችንን ማስተማር፣ ከዛ በኋላ የሚመጣውን እንግዲህ አካላዊውን ደግሞ ተደራጅተን መዋጋት ደግሞ ባህላችን ነው እና ሰማዕትነት ይቻላል። አንዳንድ ሰዎች በወንጌል የተጻፈውን ጉንጭህን ሲመቱ ግራህን ሲመቱ ቀኝህን ስጥ የሚለውን ጠቅሰው በማይገባ መንገድ ጠቅሰው ለቤተ ክርስቲያናችንና ለእውነት እንዳንቆም በዚህ ሰበብ ደንበቅ ያደርጉናል። እሱ አይደለም። እሱ እኮ ትህትናን ለማሳየት ክርስቶስን ለመምሰል በግል የምንቀበለው እንጂ ቤተ ክርስቲያንን ባለመጠበቅ ከክፎች ጋር በመተባበር ራሳችን እንድናታልል አይደለም እና በጋራ የምንሰራው ሰማዕትነት የምንከፍልበት ብዙ ነገር አለ። ይሄን ታዲያ ዕለት ዕለት ስንለማመድ ነው። ዕለት ዕለት ሰማዕትነት አለ፣ በኑሯችን አለ፣ በመስዋዕት በመስጠት አለ፣ ታናሾችን በማክበር እና ለነሱ ራሳቸውን ዝቅ በማድረግ አለ። እንለማመዳለን። ከዛ ለሰይፍ እንበቃለን፣ ፊቱ እንቆማለን፣ አንፈራ። እዛ ሊቢያ በረሃ ውስጥ የሞቱ ልጆች እንሰዋ ብለው አይደል የሞቱት? የሄዱት መጀመሪያ እኮ ገንዘብ ሊያገኙ ነበረ። ገንዘብ ፍለጋ ነው የሄዱት። በሃይማኖታቸው ሲመጣ የተመኙትን ሀብት የተመኙትን ድሎት ሁሉ ረሱት፣ በረሃ ላይ ረሱትና ዋናው ጉዳይ ክርስቶስ ሆነ ማለት ነው። ዋናው ጉዳይ ነው ሰማያት ሆነ። ተረሳ ወይም ሀብታም ነው። አላሁ አክበር አንልም። በአብ ወልድ በመንፈስ ቅዱስ ስም እናምናለን። በዚህ ነው የተሰዉት እና አንዳንዱ በፎርሙላ የምናደርገው ሳይሆን በዕለት ዕለት የሚጠበቅብንን ካደረግን ለከፍተኛው የሰማዕትነት ሕይወት እግዚአብሔር ያዘጋጀናል። የመንፈስ ቅዱስ ስራ ነው ብዬ ነው የማስበው። መምህራኑ ይጨምሩበት። እኔ የአንድ ጳጳስ ቃል ላስታውሳችሁ። የሰሜን ሸዋ ሀገረ ስብከት ጳጳስ የነበሩት ብፁዕ አቡነ ኤፍሬም የዛሬ 10 ምናምን ዓመት ወደኋላ አርጎባዎች እዛ አካባቢ ትንሽ አለን ብለው ነበርና የሰሜን ሸዋ ገብረ ሄዶ ጠየቃቸው። አባታችን አንድ ጉንጭን ቢመታ ሌላውን ስጠው ይላል፣ ቀኝ ቢሰጥ ግራ እና ሁለተኛውን ጉንጭ ቀጥሎ ከመታን ምን እናርጋባቸው? ያኔም አንተ መልሰህ አጠናግረው አሉ እና በዚህ ጊዜ የሰሜን ሸዋ ገበሬ በቃ አባታችን ከግዝት መጣውናል እንግዲህ እያለ ተግባባ እና አንዳንዴ ቀላል እና ግልጽ የሆነውን ነገር ብዙም ግልጽ ነው በቃ። በነገራችን ላይ ከወንጌሉ ትርጉም አንጻር ይሄ አሁን እዚያ ላይ የተጻፈው ቀኝን ቢመታ የሚለው አንፈጽመውም እንጂ በግል ሕይወታችን በእያንዳንዱ የዕለት ተዕለት ኑሯችን ላይ እንድናደርገው የታዘዝነው ነው እና ከላይ ጀምሮ ስትመለከቱት መጎናጸፊያ ቢወስድብህ ቀሚስህን ጨምርለት ነው የሚለው። አንድ ምዕራፍ ደግሞ እንድትሸኘው ቢለምንህ አንተ ደግሞ ጨምርለት እና 2 ምዕራፍ ሸኘው ተብሎ ነው የተጻፈው። እያንዳንዱ ሰው በግል ሕይወቱ ሊያደርገው የሚገባውን ነው እና አንድ መነኩሴ እንዲያደረገ የንጉሱ ልጅ ታመመና መነኮሳቱ ተጠሩ። ንፈጉስልን ቢባሉ ከንቱ ውዳሴ ይሆንብናል እያሉ እሺ አይሉም። ስለዚህ ንጉሱ በሌላ ምክንያት ጠራቸው እና ልክ ሲገቡ ከመነኮሳት አንዱን ያቸው የታመመችው የንጉስ ልጅ የተንደረደረች ሂዳ ፊቱን ጸፋችው። ወዲያውኑ መነኩሴው ምን አለ? ጌታ ሆይ በወንጌል የተጻፈውን ቃልን ሳልፈጽም እኖር ነበረ፣ ዛሬ ግን እንድፈጽም ዕድሉን ሰጠኸኝ፣ አመሰግናለሁ አለና ቀኙን መታው ነበረ፣ ግራውን መለሰና ዘጣት። ያን ጊዜ መልሳ መምታት አልቻለችም። ያ ሰይጣን ተረታና በትህትና ተሸንፎ ሄደ ወጥቶ ይላል። ልጅቱም ተፈወሰች ማለት ነው። ወዲያው ልክ እንዲህ እያደረግን በዕለት ተዕለት ኑሯችን እንድንተገብረው የታዘዝነውን ለዚህች ቀን መዞ አውጥቶ የስንፍና ምልክት ማድረግ አግባብነት የለውም። በነገራችን ላይ ፊትህን አንድ ጉንጭን ቢመታ ሌላ የሚለው ፊት ለሚመታ ነው። አሁን የመጣው ግን ማጅራት እዚህ ጋር ነው የሚመታ። ስለዚህ ፊት ለመምታት ሁለተኛውን ፊት ለማዞር እድል አይሰጥም። ስለዚህ በሌላ ቋንቋ ነው ማለት ነው መግባቢያው ማለት ነው። ለመምህሮቻችን ቃልዎትን ያሰማልን፣ እግዚአብሔር ይስጥልን። እጅግ አድርገን እናመሰግናለን።